ወንጌላዊ ከቻልክ ካሜራውን ምንድነው ገልብጠውና አዙረውና ወይንም አዙሬ ነው ማሳይህ ማልሳ ወዳ ተቀና አማጋ ሹፉት ይሄንን ምንድነው የሚለው ገጽ 57 ጠቅልዬበታለሁ። የመንፈስ ቅዱስ ስጦታዎች፣ የእውቀት ቃል ስጦታዎች፣ የኃይል ስጦታዎች፣ የእምነት ስጦታዎች፣ የመናገር ስጦታ ላይ ምን ይላል? የትንቢት ስጦታ፣ በልዩ ልዩ ልሳናት መናገር፣ በልሳን የተነገረውን መተርጎም፣ የአገልግሎት ስጦታዎች፣ ሐዋርያነት፣ የአገልግሎት ስጦታዎች፣ ከዛ እዚህ ጋርስ ነቢይነት፣ የትንቢት አገልግሎት፣ የእግዚአብሔር ቃል ለማነጽ ይልና ከዛ ወንጌላውያን፣ እረኞች፣ አስተማሪዎች ብሎ አስቀምጠ። ታዲያ እኔ ነኝ እንደ ያሳተምኩት ይሄንን ያሁኑን በደንብ ብታሳየን ስክሪንሾት አላደርግ ነበረ። ወንጌላዊ ስክሪንሾት አድርጌ ልክልሻለሁ። ሜርሲ ላይ ፎቶ እያነሳው ልክልሻለሁ። ታነቀውየን አለ የግሬስ ባጃጇ ከነ 3 እግሯ ተገለበጠ ዛሬ። ከታች ኮሜንት አንብባህ ልርብዬ ባጃጅ አይደለንም አሁን ባቡር ሆነናል የሚል አይ ተገለበጠች። በቃ እሱ ፌክ ነው። እሱ ኦርቶዶክሳዊ ነው በነገራችን ላይ ፌክ ነው። አዎ ኦኬ ሶሪ። የነ ቀሲስ ዲበኩሉ ምናምን የነሱ ክንፍ ናቸው። በሉትራን ይጫወቱ የለ እነሱ እና አንድ ነን ባዮች ናቸው። መካነ ኦርቶዎች መካነ ኦርቶ ብያቸዋለሁ እኔ። ሲቀጥይ ሶሪ ወደ ያስኩሽ ሜርሲ ኔትወርክ አወረደች መሰለኝ ተደውሎብሽ። አዎ ስልክ ነው ያስወረደኝ። ወንጌላዊ ጥያቄ ምንድነው መሰለህ? አሁን ሰሞኑን በወጣው መግለጫ ላይ 4 ፔጅ ነው የወጣው እንደምታውቀው ማለት ነው። እና ከዛ የተነሳ እዚህ ላይ ያሉ እዚህ ላይ መካነ ኢየሱስን እንወክላለን ሲሉ የነበሩ የባጃጆቹ ኤክሳይትድ ያደረጉ ሴሌብሬት ሲያደርጉ ነበርና የኛ ትግል ነው፣ ጽንፈኛው የሉትራን ቡድን ትግል ያመጣው ነው፣ ቁጭት የወለደው የሉትራን የቲክቶክ ሉትራን ውጤት ነው እያሉ ነበርና ያ ደግሞ የሆነበት ምክንያት ከ5ቱ ፔጅ ውስጥ የመግቢያዋ ፔጅ ተደብቃለች። ያ ኢንቴንሽናሊ ነው የተደበቀው። ለምን ያ የመግቢያው ፔጅ ባይደበቅ ኖሮ የ15 ዓመት የተንከባለለ ችግር መሆኑ ሰው ይረዳዋል። ስለዚህ አሁን ፕላትፎርሙ ላይ የነሱ ልፋትና ሲሰሩ የነበረው በምክንያት ነው እንዲባልና ሰው ተቀባይነት እንዲያገኛቸው ያንን የመጀመሪያውን ፔጅ ደብቀው 4ቱን ብቻ ነው ያወጡት። በቄስ ማን ነበረች? ጽጌ በረዳ ይመስለኛል። በሷ ፊርማ የወጣ መሆኑ መግለጫው። እንደገና ደግሞ እሷን ፔጅ ደብቀዋታል። ያ የተደበቀበት ምክንያት ደግሞ እዚህ ፕላትፎርም ላይ ያሉት የኛ ትግል ውጤት ነው ለማለት ነው። ኖት ኦንሊ እዚህ ፕላትፎርም ላይ ያሉት። መጀመሪያ ያወጣውም ቄስ ተፈሪ ድሪባ የተባለው ሰው ያኛውን ፔጅ ደብቆታል። ለምን ይመስልሃል? ቀደም አንስቼ ነበርና ክሬዲት ለመውሰድ ነው። እኛ የቤተክርስቲያኒቷ የበላይ መሪ ነን ሊሉ ተጽዕማኑ ጫና መፍጠር እንችላለን እና ተረዱን ለማለት ነው። አንደኛ እንደምታውቋቸው ከሀገር ውጭ ነው የሚኖሩት። በመካነ ኢየሱስ አይደለም አባልነታቸው። ሁላቸውም ሲናገሩ በሚዙሪ ሴኖድ የሆኑ አሉ። ደግሞ አንድ ኬት እንደመጣች ማናቃትና ሰሞኑን ብቻ ሉተራን ቸርች ሄደች ድሮዚ ኤርሚ ስር ታብታብ የምታረግ እናንተ ስሟን የፈለጋችሁ ብላችሁ ጥሯት። እነዚህ ሰዎች እኛ ጋር ከነራሱ አባል አይደሉም። በምን ስልጣናቸውና በየትኛው ወንበራቸው በየትኛው አመራር ላይ ሆኖ ነው ጫና አድርጎ ይህን የሚያስወጡት? ይሄንን ያወጣ አካል እነሱም እንደማያውቁት ማስረጃ ማቅረብ እንችላለን። እኛ ከፈለጋችሁ እንደማይተዋወቁ ሁሉ ግን እዚህ ላይ ምንድን ነው ፉከራቸውን ያቺ እዚህ ላይ ሲፎክሩ የነበረና ከሌሎቹ ጋር
ማነው ሲነቋቋሩበት የነበረውን ቀልድ ቤተክርስቲያናዊ ለማድረግ የተደረገ ሙከራና ራሳቸውን በራሳቸው እየዋሹ የሚያጽናኑበት የሐሰት መጽናኛቸው ነው እንጂ በፍጹም እነሱ ምንም አይነት ድርሻ የላቸውም በዚህ ውስጥ። ወንጌላዊ ቴንክ ዩ ሶ ማች። ሌሎቻችሁ ቀጥሉ። እንዴት ነው ቲክቶክ ላይ ሆኖ አንድ ቀልደኛ የሚመራኝ? የሚያምን ትምህርት ራሱ መጽሐፍ ቅዱሳዊና የቤተ ክርስቲያን ትምህርት ያልሆነ በጣም እኮ ነው የሚገርሙኝ። እኔ እዚህ ላይ የሚያወሯቸው ቀልዶች እኛ እናውቃቸውም። ቤተ ክርስቲያኒቷ ትምህርቶች ብላ ያሳተመቻቸው መጽሐፍ ውስጥ የሉ። እኔ በጣም የሚያሳዝነኝ ነገር ምንድን ነው እዚህ ሶሻል ሚዲያ ላይ ያለ ምዕመን ነው በእርግጠኛ ባልሆኑት ነገር ላይ ባልገባቸው ነገር ላይ አንዳንዶች በሚናገሩት ንግግር የሚመሩ ምዕመናን አሉ እና እነሱን ሳይ ነው በጣም የማዝነው። እውነት ለመናገር እኔ አንተ ያልከውን ነገር አክሰፕት ነው የሚያደርጉት። መጽሐፍ ቅዱስ አለ አላለ ግድ አይሰጣቸውም። አንዳንዶቹ በጣም ከእግዚአብሔር ቃል እውቀት የራቁ ናቸው። በሰዎች ሀሳብ ብቻ የሚመሩ ሰዎቹ ትክክለኛ ይሁኑ አይሁኑ ከእግዚአብሔር ቃል ትክክል ይሁን አይሁን ባልተናገሩት ነገር ላይ አንተ የተናገርከውን ነገር በቃ አክሰፕት የሚያደርጉ አንድ ሰው ቤተክርስቲያን አይደለም። ቃሉ ይበልጣል። እግዚአብሔርን ቃል ነው እንጂ ሰው በተናገረው ቃል ላይ አይደለም ቤተክርስቲያን የምትመራው። ስለዚህ ፎከስ ማድረግ ያለባችሁ ምዕመናን፣ ለእናንተ መናገር የምፈልገው ነገር ሞር ማንኛውም ሰው ሲናገር ከእግዚአብሔር ቃል ጋር አመዛዝኑት። የሰው ልጅ ከእግዚአብሔር ቃል በላይ አይደለም፣ ቃሉን በላይ መሲ እየተቆራረጠ ነው። ድምጿ ተቆራርጧል። አዎ ጭራሽ ጠፍቷል። አሁንማ ያለሽ ኤርሚዬ ካለህ በቃ ቪዲዮውን አሳየን እያሉህ ነው ከታች ሰዎች። ቴንክ ዩ። አሁን ያነሳችሁ ሀሳብ ብቻ ለመዝጋት ማለት ነው። እዚህ ሚኪ ምን አለ መሰለህ፣ እኔ እዚህ ጋር ከሰዎች ጋር ሲከራከሩና ሲያወሩ ሰማለሁ። ብዙ ጊዜ ይሞቷታል እንጂ መጽሐፍ ቅዱስን አይጠቅሱም። ምንድን ነው የሚያሸሻቸው? የምን አይነት ሰይጣን ያለባቸው? ጸረ እግዚአብሔር ቃል ሰይጣን መጽሐፍ ቅዱስ እንዲህ ይላል ብሎ መነሻ ሲያደርጉ አላይም። አንዳንዴ ሆን ብዬ ከጀርባ ሆኜ እሰማለሁ። መጽሐፍ ቅዱስ አይጠቀስ፣ መጽሐፍ ቅዱስ አይወራ፣ መጽሐፍ ቅዱስ አይታወቅ። የሚታወቀው የሆነ እንትና እሺ፣ እንትና ነው ይወቀው፣ ችግር የለብኝም። እንትናን ከፈለገ ተሸክመው ይዙሩ፣ መብቱ ነው። ግን መጽሐፍ ቅዱስን ጠቅሶ መጽሐፍ ቅዱስን ማስረጃ አቅርቦ ለትምህርቱ መከራከሪያ ማቅረብ የማይችል እኔ በጣም ያፈርኩባቸው አንዳንድ ክርክሮቻቸው በጣም ያፈርኩባቸውና ከነዚህ ጋር መጣራቴ ራሱ ያሳፈረኝ አለ። በጣም ያሳፈረኝ፣ እውነቴን ነው የምላችሁ። ለምንድን ነው ያሳፈረ ብትሉኝ መጽሐፍ ቅዱስን እንዴት እንደሚሸሹ ብታዩ። ከኦርቶዶክስ ጋር የተነጋገሩ ቀን ታስታውሱ እንደሆነ ኦርቶዶክሶቹ ከመጽሐፍ ቅዱስ፣ እነሱ ደግሞ ከተራ ቀልዶቻቸው ነው ሲጠቅሱ የነበረው። ሰው እንዴት ነው ጸረ መጽሐፍ ቅዱስ የሚያደርጓት ቤተክርስቲያንን ወስዶ መጽሐፍ ቅዱስን የማትጠቀም የሆነ ዘመን ኖሮ የሞተውን ሰውዬ ብቻ ዛሬም የቤተክርስቲያኒቷ መሪ አድርጎ የሚስል እንዲህ አይነት ማህበር እኔ አብሮ መጠራት የራሱ አሳፍሮኛል። አቦ ተቋረጠብኝ። ኔትወርክ ነው መሰለኝ። ሶሪ። አሁን ኔትወርክሽ ነው። ያ እና የሀረር ልጅ ነህ እንዴ? ወደ ሀረር ነህ? ምስራቅ በደንብ እንጂ አንተ ከሆነ የሀረር ሰው ነኝ። ለዚህ ነው አየህ ነጭ ነጯን የምታወራው። በዛ ላይ ነጭ ነጯን ብለህ ዘመድኩን ዘመዴ ነውና የስጋ ዘመዴ ነውና አንተ አታጋጨኝ። ምስራቅ አካባቢ ላይ ያሉ ሰዎች አይ ቲንክ በቃ አቦ የሚለውን ቃል ስትጠቀም እኮ ነው። እኔ የሀረርጌ ልጅ ነኝ፣ ያወደ ልጅ ያው አረፈኝ ቅድም የሚጽፈው እሱ አረማያ፣ እኔ ደግሞ እዛው የጫት ከተማ ከጫት ተራ አውጥቶ ወንጌል ተራ የቆመን ኢየሱስ እንጂ የከተማ የመጀመሪያ ሰው ነበር። በከተማው በማመን ጌታ ይባረክ። እሺ እህትየው ቀጥይ ሜሲ ቀጥሉ። ወንድምነት ልናገር የነበረው ነገር ምንድን ነው? ቅድም በደንብ ሰምታችሁኝ ከሆነ
አሁን በስተመጨረሻ መናገር የፈለኩትን ወንጌላዊ በደንብ ተናግሯል እና ስለዚህ ትኩረት እናድርግ። እዚህ ሶሻል ሚዲያ ላይ ያላችሁ ምዕመናን ቤተክርስቲያኒቷ መካነ ኢየሱስን በቃ ሰዎች በተለየ መንገድ እንዲያዩዋት አታድርጉ። ልዩነትን አትፍጠሩ። በቃ ህዝቡን አትረብሹት። የምትሰሙ ደግሞ የምትሰሙትን ተጠበቁ፣ ከምትሰሙት ተጠበቁ። አትሳቱ። ሰዎች በሳቱ ቁጥር አትሳቱ። ሌላው እውነት በተናገረ ኦኬ። ሁሉንም ሰው የቃል እየሰማን አንመራ። ዝም ብለን የምንነዳ ሰዎች አንሆንን። እንመርምር ልላችሁ ፈልጋለሁ። በቃ ቀጥሎ ወንድምነት። ሌላ ሰው ማውራት የሚችል ካለ ገለቶ ሜሲ አየ ገለቶ ሚያቲስ። እኔ ግን ጥያቄ ያለኝ ለአብዱሰላም ዋይ ጋይ ለርቲ ላዲፍታ ጋፈጥቦ እስቲ ስለ ጋብቻ አስተምሯችሁ ያላችሁን ነገር እስቲ ንገረኝ። በመጽሐፍ እምነታችሁ ላይ ተከትቦ ካለ ለምሳሌ አንድ ሰው የፈታች ወይም ደግሞ የፈታ ሰው ቢያገባ ጉዳዩ እንዴት ነው የሚታየው? ይፈቀዳል እንዴ? ቆጲሳን ቀቡ ዝግጅቱ የለኝምና ግን እዚህ ጋር እኔ ጋር የሉም እንጂ የጋብቻ ማስተማሪያ መጽሐፎቻችንም አለኝ እኔ ጋር። ግን አሁን ይዤ አልመጣም ከቢሮ ዛሬ። እዛ እንዳጋጣሚ ለሌሎች የሚማሩ ልጆች ወስጄ ቤተክርስቲያን በአንድ ወንድና በአንድ ሴት መካከል የሚደረግን ጋብቻ ነው የምታራምደው። አንድ ወንድና አንድ ሴት እግዚአብሔር ቀድሞ ባስቀመጠው መንገድ። ከዛ ውጪ ከአንድ ወንድና ከአንድ ሴት በላይ ጋብቻ አናውቅም። ከዛው ጋር በተያዘ ባለፈ እዚህ ጋር ከሰዎች ጋር ስናነሳ እንዳውም ያነሳውበት አንድ መጽሐፍ ትወስጃለና ዝርዝር ነገሩ እዛ ላይ ነው ያለው። ይሄ ላይ ቃል በቃል እንደዛ መመለስ ይለኛል። ግን ምንድነው አንድ ነገር የምናውቀው መፋታት በቤተክርስቲያኒቷ ደረጃ የለም። ሰዎቹ የሚፋቱት ከቤተክርስቲያን ሄዶ ወይ ፍርድ ቤት ወይ ሌላ ቦታ እንጂ ቤተክርስቲያን ስታጋባለች አንድ ወንድና አንድ ሴትን በተቀደሰ መንገድ ታጋባለች፣ በተጣራ መንገድ። ግን ሲፋቱ እሷን አይመለከቱም። ከእሷ ውጭ ሊፋቱ ይችላሉ። አንድ የፈታ ሰው ድጋሜ በመድረካችን ማግባት አይችልም። በእኔ ቸርች መተዳደሪያ ደንብ ራሱ በመካነ ኢየሱስ ለምን ሩቅ ለምን እንሄዳለን? በእኔ ኮንግሪጌሽን የውስጥ መተዳደሪያ ደንብ የፈታ ወይም የፈታች በመድረክ ማግባት በቤተክርስቲያን ውስጥ መጋባት ድጋሜ አይቻልም። የቤተክርስቲያን ሽማግሌ ሆኖ አንድና ሁለት ፈታ ያገባችን ሴት ሽምግልና ሊሄድ ይችላል። የቤተክርስቲያን አገልጋይ ሆኖ የቤተክርስቲያን አገልጋይ መሆን አይችልም። የቤተክርስቲያን ሽማግሌ መሆን አይችልም። አንዳንድ ቦታ ላይ እንደምታውቁት ቸርች የተያዘችው አንዳንድ ቦታ ላይ በቲም ነው፣ በቤተሰብ በቡድን በምናምን በአንድ አካባቢ ልጆች ምናምን ስትያዝ ታያላችሁ። እዛ ውስጥ ሾልኮ የገባ የተሳሳተ አካሄድ ካለ በቃል በቤተክርስቲያኒቷ ግልጽ የጋብቻ አስተምህሮ ላይ የፈታ ሰው ሙሉ ጊዜ አገልጋይ መሆን አይችልም። ማነው የቸርች ሽማግሌ ወይም መሪ መሆን አይችልም። አግብተው የፈቱንስ ሁለቴና ሶስቴ እየተጋቡ ላሉ ሰዎች ሽማግሌስ የሚሆን ሰው በግል ሰዎቹ እንደዛ አድርጎ በጥፋት ውስጥ ከተገኙ አላውቅም። ግን በቤተክርስቲያን ደረጃ መጋባቱ ራሱ በጣም ወንጀል ነው እንጂ ድጋሜ ቤካ ቀጥል። ጥያቄ የገባው አልመሰለኝም። ወንጌላዊ ስለ ራሳቸው ነው የሚያወራ ያለው። ጥያቄው እንደዚህ ነው። ወንጌላዊ በጣም ይቅርታ እየበላው ነበር። አንድ የመካነ ኢየሱስ አገልጋይ ሁለቴ ሶስቴ ለሚያገባ ሰው ሽማግሌ ይሆናል ወይ ነው? በእርግጥ እንደዛ አይነት ነገሮች አንዳንድ ሰዎች በውጭ ስለሚያደርጉ ብዙም አላውቅም። ሰዎች በውጭ ሊያደርጉ ይችላሉ። ግን በቤተክርስቲያን ደረጃ እነዛ ሁለት የፈቱ ሰዎች እኮ መጋባታቸው ራሱ የቤተክርስቲያን ፍቃድ አይደለም። የቤተክርስቲያን ፍቃድ ያልሆነ ነገር ውስጥ ተሳትፏል ሰውየው ነው የምንለው እኛ። ስህተት ነው የተከለከለ። ጥያቄ ደግሞ እኮ የኔ ጥያቄ ምንድን ነው? ለምሳሌ አንድ ሰው ፈታ፣ የፈታው ሰው የወለደ ነው። እንችሰብ እንዳይፈተም ብዬ ስለማስብ ነው። እሺ የወለደ ነው። አንድ አገልጋይ ነኝ እኔ ሉትራን ብቻ እሺ መካኒስም ሪፕሬዘንት አደርጋለሁ ብሎ የሚያስብ ሰው እንደዚህ አይነት ሰው ቢያገባ ያ ሰው በአገልግሎቱ መቀጠል ይችላል። ኤንድ ደግሞ እኔ መካኒስም ሪፕሬዘንት አደርጋለሁ ብሎ እሷን ዲፌንድ ለማድረግ
በማድረግ አገልግሎት ውስጥ መሳተፍ ይችላል ብለህ ታስባለህ? ታምናለህ እንደዛ? እኔ መሳተፍ አለበት ብዬ አልፈቅድም። ትክክልም አይደለም። ይሄ ሰው በአገልግሎት ውስጥ መሳተፍ አይችልም። ኦኬ ኤኒሃው ግን እኔም እዚህ ቲክታክ ላይ ግን ችግር የለም። ዋና ነገሩ የምንድን ነው ይሄ ዱትራን ምናምን ብለው ያመጡትን ማሊያ መልበስ ነው የሚጠበቅበት። አንድ ሰው ያንን ማሊያ ከለበሰ ከየትኛውም ጣመን ይሁን ለምን ሰይጣን አይሆንም? ቀንዱን ያበቀለ ጀራውን ያንጠለጠለ ችግር የለባቸው። ዋና ነገሩ ማሊያውን መልበሱ ነው የሚፈልገውና እሱ ነው። አንድ ቪዲዮ ተልኮልኛል ላሰማ። ምናልባት ይሄ ቪዲዮ ከሆነ ኤርሚዬማ የሚያሰማ አሩ ነው እንደምነት የሚያሰማው ግን አንድ ሰው በውስጥ ላከልኝ ከባጃጆቹ መሪው መካከል አንድ ያወራ ነገር አለና እሱን ማጠማት ብቻ ሳይሆን ትልቁ ላይ ያደርግሃለሁ። አሳየው። አዎ አባኮ ላሳየው። እሺ ማሰማትማ ምንድን ነው የምታሰማው? ድምፁን ብቻ ነው ቪዲዮ ጭምር ነው እንጂ እሺ ይታያል። አሁን አንድ የሚያደርገን በጋራ አንድ የሚያደርገን የሚባለው ቴዎሎጂካል ትሬዡ በሚሰራበት ሰዓት ፕራይመሪ በሚባለው ነው። ኦኬ ፕራይመሪ የሚባሉት እነ ምንድን ናቸው ሲባሉ ትሪኒቲ አለ፣ ክርስቶሎጂ አለ፣ እምነት ብቻ አለ፣ ጸጋ ብቻ አለ፣ መጽሐፍ ቅዱስ ብቻ አለ። እነዚህ ፕራይመሪ ዶክትሪን የሚባሉ ወይም ደግሞ በጋራ ሊያስማማን የሚችል ተብሎ የሚባል ነው። እሱ ራሱ ተፈቶ አልታየም ነው የምለው። በጥቅሉ ስናየው ኦፍኮርስ በክርስቶሎጂ ላይ ስናየው ሁለት ባህሪ ነው የምናምነው። አንድ አካል ሁለት ባህሪ ነው የምናምነው። ትሪኒቲ ስናየው ሶስት አካል አንድ ኢሴንስ ነው የምናምነው። በጥቅሉ እኮ ልክ ነው። እምነት ብቻ በጥቅሉ ልክ ነው። በደፈናው ሲባል ማለት ነው። ጸጋ ብቻ፣ መጽሐፍ ቅዱስ ብቻ በደፈናው ሲታይ ትክክል ነው እኮ። ከዛም አንጻር ነው በዚህ በፕራይመሪ ዶክትሪን በጋራ የምንቆምበት ብለን የምንናገርበት ማለት ነው። ግን እሱ ራሱ ግን ተፈቶ ከታየ ልዩነት አለው። እሱ ራሱ ተፈቶ ከታየ ለምሳሌ ትሪኒቲ ላይ ሶስት አካል የሚሉ ሊኖሩ ይችላል። ምንድነው ሶስት ፍቃድ የሚሉ ሊኖሩ ይችላል። ከሶስት ፍቃዶች ጋር አንድ ልንሆን አንችልም። የኛ የራሳችን የሆነ የትሪኒቲ አስተምሮ የኮንፌሽናችን ላይ የተቀመጠ ስኮላሮቻችን ያስቀመጡ ስላለ ማለት ነው። መጽሐፍ ቅዱስም የአባቶችም ትምህርት በምናይበት ሰዓት፣ ክርስቶሎጂ ላይ በምንመጣበት ሰዓት፣ ኮሚኒኬቶ ኤደማቶም ላይ በምንመጣበት ሰዓት እንለያለን። ኮሚኒኬቶ ኤደማቶም ላይ እኛ ትሪ ኮሚኒኬቶ ኤደማቶም አለ ብለን እንደምናምነው፣ ሌሎቹ ግን ፕሮቴስታንቶች ግን ሁለት ኮሚኒኬቶ ኤደማቶም አለ ብለን እንደምናምነው። ክርስቶሎጂ ላይ ስንተነትነው ኮሚኒኬቶ ኤደማቶም ላይ እንለያያለን። ጸጋ ብቻ ላይ በእምነት ጸጋ ብቻ እኛ የምንተነትንበት ይለያል። ሪፎርምድ የሚተነትንበት ይለያል። ኦርዶ ሳሉተስ የሚባል አለ። ኦርዶ ሳሉተስን ስናስቀምጠው የኛ ከሪፎርምድ ጋር ምናልባት በትንሹ በጣም ከሌላው በጣም የተቀራረበ ነው። ነገር ግን ልዩነት አለው። ከፔንቴኮስታሉ ጋር ደግሞ በጣም የተራራቀ ነው። ከአርመንና ከዌስሊያን ቴዎሎጂ ከሚከተሉ ጋር የተራራቀ ነው። እሱ ጋር ስታየው ጸጋ ብቻ ኢንተርዲኖሚኔሽን ስትገባ ልዩነት አለው። እምነት ብቻም ልክ እንደዛው ማለት ነው። እምነት ብቻ እኛ ስንል እምነት ብቻ ብለን ኢንተርዲኖሚኔሽን ስንገባ እኛ እምነት ብቻን ከሳክራመንት አንነጥልም። ከሳክራመንት ከሚነጥሉት ከልዩነት አለ ስትተነትነው ማለት ነው። መጽሐፍ ቅዱስ ብቻ ስንል ደግሞ መጽሐፍ ቅዱስ ብቻ ስንል ጉባኤቶች አፖስቶሊክ ፋዘር ስልጣን የላቸውም። በጉባኤ የተወሰኑት ክሪዶች እና እንትኖች እነሱ ስልጣን የላቸውም ማለታችን አይደለም። የምናስቀምጥበት ይሄ ፕራይመርሊ ኖርማ ተቀድም ብዬ እንዳስቀመጥኩት ማለት ነው። ፕራይመርሊ አውቶሪቲ ለመጽሐፍ ቅዱስ ነው። ኢነራንሲ ለመጽሐፍ ቅዱስ ነው። ኢንፋላቢሊቲ ለመጽሐፍ ቅዱስ ነው እናንሰጥ እና ነገር ግን ኖርማታ ላይ ደግሞ እነዛ እናስቀምጣለን። እነሱን አንጥልም። አፖስቶሊክ ፋዘሮች የዩናመስሊ ኮንሰንሰስ ባለው የቸርች ፋዘር ባስቀመጡት ላይ በጉባኤ በተወሰኑት ላይ ያንን ትልቅ ቦታ አለው ለእኛ ማለት ነው እንደ ሉትራን። ስለዚህ እያንዳንዱ ነገር ኢንዲቴል ስንተነትነው ልዩነት አለ። ቴዎሎጂካል ትሬዡ ፕራይመሪ የሚባለው ላይ ማለት ሰከንደሪ ላይማ አንገናኝም። ሰከንደሪ ሳክራመንት ነው። ሳክራመንት ላይ አንገናኝም። ልዩነት አለው ማለት ነው። ሶስተኛው ቪው ተብሎ የሚቀመጥ ነው። እሱን እንዳውም ጨራሽ አለማንሳት ይሻላል። ሶስተኛው ማለት ነው። ኦኬ ያው እንግዲህ እንደሰማኸው ነው። ወንጌላዊ አብዱልሰላም እንዴት ታየዋለህ? ለምሳሌ መጽሐፍ ቅዱስና የአባቶች ጠቅላላ በቃ አፖስቶሊክ ግሪዶች ከመጽሐፍ ቅዱስ በስልጣን ምንም ልዩነት የለውም። ተመሳሳይ ነገር ላይ እንደተቀመጠ ነው ሲያወራ የሰማኸው። ፕላስ ደግሞ ኢቨን እንኳን ፋይቭ ሶላዎች ራሱ እኛ እንደምናምነው አይደለም የሚያምኑት። ስለዚህ በእምነት እንኳን አንገናኝም ማየት ነገር አለ።
ሰው እንዴት አየው ይሄንን ነገር? ቴንክ ዩ። ያው ልዩነቱ ላይ እሱ እንዳስቀምጠው በዛ መልክ አላጠናሁበትም። ለምሳሌ ከሌሎች ጋር በምን እንለያያለን፣ ሌሎች በምኑ ነው ከኛ የሚለዩ ወይም የማንቀበላቸው የሚለውን አላየውም። ግን እሱ ያስቀመጣቸው ነገሮች መሀል በግልጽ መታወቅ ያለበት ከምን አይነት ጥናትና ምን አይነት በቂ ማስረጃ ሰብስቦ ነው ይህንን ያለው የሚለውን ማየት ያስፈልገኛል። ማስረጃው አላጠገበኝም። ለምሳሌ ሶስት አካል አንድ ማንነት ብለን እናምናለን የሚለው እኛም እንደዛ ነው የምናምነው። እኔ እስከማውቀው ሌሎች ወንጌላውያንም ሶስት አካል አንድ ማንነት ብሎ ነው የሚያወሩት። ይህንን እንደዛ ነው የማስበው። ከዛ በዘለለ ግን ሌሎች ምን ያምናሉ እኛ ምን እናምናለን የሚለውን በደንብ ስላላየሁት እሱን መመለስ አልችልም። ቴንክ ዩ። ግን አንድ ነገር ቤካዬ፣ አንድ ነገር ብቻ እኛ መጽሐፍ ቅዱስ ብቻ ትልና ሉተራውያን በግልጽ ነው እሱ መጽሐፍ ቅዱስ ብቻ ብለን አምነን ያ መጽሐፍ ቅዱስ ብቻ ስንል በቤተክርስቲያን ውስጥ የነበረን የቤተክርስቲያን ትውፊቶች ወይም ታሪኮችን አንቀበልም ማለት አይደለም። ግን የቤተክርስቲያን ታሪክና በቤተክርስቲያን በዘመናት መካከል የነበረው የቤተክርስቲያን ትራዲሽኖች እንደ መጽሐፍ ቅዱስ እንቀበላለን ካሉ ይሄ በጣም ወንጀልም በጣም ስህተትም ነው። ሰማው ለምሳሌ ምንም ልዩነት እኮ የለም አለ። አሁን በስልጣን ምንም ልዩነት የለውም። which is የአባቶችንም ኤንድ መጽሐፍ ቅዱስንም ኢኳል ነው የምንቀበለው። ኖርማ ታረጋቸው እኮ ታዲያ ሰማው እኮ ቪዲዮ የስልጣን ልዩነት ከሌለ ገባ ማንን ይመዝናል? ለምሳሌ ሉተርን ራሱ የምንቀበለው በመጽሐፍ ቅዱስ መለኪያ ነው። ኦኬ እንዴት ነው የነ ሉተርም ሆኖ የነ ሌሎች የቤተክርስቲያን ማነው የታድሶ አባቶችን በታድሶ ውስጥ የነበሩ አገልጋዮችን እንዴት ነው ከእነሱ የተመሩበት መጽሐፍ እኩል የምናደርጋቸው? የእነሱን ልምምድና ትምህርታቸው በፍጹም አብሮ መሄድ የማይችል ነገር የትኛውም በዚህ ዓለም ምርጥ የተባለ መጽሐፍ እንደ መጽሐፍ ቅዱስ ልንቀበል አንችልም። ብቸኛ የእውነት መለኪያችን የትምህርት ምንጫችን መጽሐፍ ቅዱስ ነው። ሌሎችን እንዴት እንቀበላለን? ያንን የኖሩበት መንገድ፣ ያንን የተረጎሙበት መንገድ ከነሱ እንማር ይሆናል እንጂ በፍጹም ከመጽሐፍ ቅዱስ እንደ መጽሐፍ ቅዱስ አንቀበላቸውም። እኛ እምነት ብቻ ስንል ሳክራመንትን የነጠለ አይደለም ብሏል። ለምሳሌ ያ ማለት እምነት ብቻ አይደለም ነው። ትክክል። በሉተራውያን ደረጃ እምነት ብቻ ስንል እምነት በጸጋ መሳሪያዎችም ውስጥ ይሰራል ብለው ማመን አለ። እሱ እንደዛ እናምናለን። ሳክራመንትን ያለየ ነው ያነጠለ ነው ማለት ነው። ለምሳሌ አንድ ሰው እናምነው በእምነት ብቻ ብለን ስንል ሰው የሚጸድቀው በእምነት ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ውጭ እስከ ሐዋርያ ጳውሎስ ከጻፋቸው መልእክት በማስረጃት ማቅረብ እንችላለን። ሰው የሚጸድቀው በእምነት እንደሆነ ያጸደቀው እምነቱ እንደሆነ ሰው እምነት ብቻ ብለን ስንል የሐዋርያ ጳውሎስ መልእክት እዛ ላይ ቤዝድ ሆነ ነው እኛ ላይክ እምነት ብቻ ብለን የምንለው። እሱ ደግሞ አይ ሳክራመንትን የነጠለ አይደለም። ያ ማለት ምንድን ነው? ለምሳሌ ምን ለማለት ፈልጎ ነው እምነት ብቻ ብሎ ሲል ሳክራመንት ውስጥ በእምነት እንወስዳቸዋለን ወይ የሚለው ሳክራመንት የእምነት መሳሪያዎች ናቸው። እኛ ጋር የጸጋ መሳሪያዎች በሙሉ በእምነት የምንጠቀማቸው ማለት ነው። አሁን ለምሳሌ የጌታ እራትን ስናስብ ስለ እምነትም ጭምር እናስባለን። ግን ያኛው የጸደቅንበትና የዳንበት አይነት እምነት አይደለም። ያኛው ብቸኛው የመዳን እምነት ነው፣ ያጸደቀን እምነት ነው። ይሄኛውስ ከእግዚአብሔር ጋር በየዕለቱ ያለን ህይወት ውስጥ የሚቀጥልና እየቀጠለ የሚኖር እምነት ነው። ይሄኛው እምነት እንደጸደቅንበትና እንደዳንበት ያኛው የመጀመሪያ እምነት ከሆነ እግዚአብሔር በየቀኑ ሊያድነኝ ነው ማለት ነው። በየቀኑም ደግሞ በየመንገዱም በደከመኝ ቁጥር ወይም የሆነ አይነት ጸጋ መሳሪያ እያመጣ ድጋሜ የሚያሳምነኝ አምላክ ይሆናል። እምነት ደግሞ ሁለቴ የለም፣ አንዴ ነው። በክርስቶስ አምነናል። ከዛ በኋላ በእምነት ሌሎች አገልግሎቶች ውስጥ ሌሎች የጸጋ መሳሪያዎችን እንጠቀማለን። ግን እነዚህ የዛኛው የጸደቅንበት አይነት እምነት ናቸው ወይ? በፍጹም የተለያዩ ናቸው። ቴንክ ዩ። አማሪፋ እንደሚመለክ ታምኑ ሁለቱ አሳዋኒ አማሰይነከን አሁን ያወራ ነው። በጣም የሚያወራ አንዱ መጽሐፍ ነው። በፒዲኤፍ አለ። ፒዲኤፍ ደግሞ ቀብዳ በፒዲኤፍ ልክላለሁ። እነዱ ቢሲ ዋትስአፕ ረት ያቺ ኤለኮፍሰ ከይሳና ከሲፊ ነግ ፒዲኤፍ ይሳ አይሄ ሰመር ኦፍ ክርስቲያን ዶክትሪን ይላል። እንግሊፋን ሳጅራ ኤድዋርድ ደብሊው ኮለር ታባ በሬታ ወገኖች አውሩ። ሚኪል ታውራ ሚታንሰ ነበር ጸግዬ
ሀሴ ሚኬት እየዲፈማ ያቦ እሺ አብዱሰላም ጸጋ ይብዛልህ። በጣም ብዙ ነገር ነው የሰማን ያለ ነው። እንግዲህ ሰሞኑ የተነሳ ነው ነቃሉትም መካነ ኢየሱስም መግለጫዎች እየወጡ ነው። ነገ ላይም ነው ያው ሌሎች ቤተ እምነቶች ዲፌንዲንግ እንደሚያወጡ ግልጥ ነው የሚሆነው። እርስ በራስ ትንሽ ዲባንክ የመደራደር ሊፈጠር ይችላል። እንዳልከው ቅድም የመካነ ኢየሱስ ነው እየመራ ያለው። ስለዚህ ነገሮች ወደ ከመውጣታቸው በፊት በጣም እርስ በርስ መግባባትና መመካከር ነበረባቸው ብለን እናምናለን። አሁን የቃሎትንም ስታይ ይገጫጫል። ጸጋው አለ ግን አንሾምም ሙክራ እንትን ትውፊት መድረክ አናጋራም ነው። አሁንም ደግሞ መግለጫው እናንተን ስናይ በቃ አንዱ ወደ አንዱ ሄዶ አያገለግልም የሚለው ትንሽ ከመጽሐፍ ቅዱስ ሀሳብ ጋር ይለያያል። ጳውሎስ ሲጽፍ አይተህ ከሆነ የአንዱን ቤተክርስቲያን መልእክት ወደ አንዱ ቤተክርስቲያን እንዲነበብ ስክሪፕት ሲያደርግ ታያለና በንባብ ደረጃ እንኳን ለአንዱ ቤተክርስቲያን ያለው ወደ አንዱ ቤተክርስቲያን ይሂድ ሲል ሲያዝ ታያለና አሁን ዘመን ደግሞ ለቤተክርስቲያን ጸጋውን የሰጡ አገልጋዮችን በየትኛውም ዳይሜንሽን አንዱ የአንዱ አይሄድም። በጣም አስቸጋሪ ኮንሲኬንስ ነው። አሁን እዚህ ጋር ሳክራመንታል ምናምን ኢሾች አይነሱም። እኛንም አሁን አምብሬላ ውስጥ ያስቀምጠን አምስቱ ሶላ ነው። ሶላ ፊዴ፣ ሶላ ግራቻ፣ ሶላ ስክሪፕቸራ ነው። ኢየሱስ ብቻ ክብር ለእግዚአብሔር ብቻ በሚለው ነው አምብሬላ ውስጥ ያለ ነው። ትራዲሽን የራሱ ቅድም ፎርም አለው። እሱ መነካካቱ ብዙም አስፈላጊ ላይሆን ይችላል። ግን በሉትራንም በሪፎርምድም በዚህ በፔንቴኮስታል ካሪዝማቲኩም አዘሆል ወንጌላውያን እምነት ውስጥ ሰዎች ድነዋሉ፣ አምነዋሉ፣ የእግዚአብሔር ልጅ ናቸው የሚል ክሌም አለ። ለምን ሲባል መዳን በእምነት እንደሆነ ፋንት ባፕቲዞ እናንተ ተቀበላላችሁ። ከዛ ባለፈ ሳክራመንትም እንዳለ ሆኖ እነሱ ሌላ ውይይቶች ናቸው። አሁን የተነሳው ቀጥታ አሁን የተደረገው ወንድሞችን የማግለል ሌላ ቤተክርስቲያን ቀጥታ አሁን ቃልዮትም ሌሎች ስታይ እነ ሙሉ ወንጌል ምናምን ቀጥታ የሚመታ ይመስላል ነገሩን ስናየው እና ግን መግለጫዎች ከዚህ በኋላ እኔም ማምነው ፓናል ዲስከሽን ይኖራል። መግለጫዎች ሞዲፋይ የሆኑ ይመጣሉ ብዬ አምናለሁ። በተረጋጋ መንፈስ ጥሩ ነገር እንጠብቃለን። ለጠላትም ደግሞ በር አይከፈትም። በእርግጠኝነት ፊዚካሊ ያሉትና ሶሻል ሚዲያ ላይ ያሉት የተለያየ ነው። ያን ቅድም ኢዮሳያስ የሚባል ልጅ እንደዚህ እንደሚያምን እንደዚህ እንደተናገረ ፈጽሞ ሰምቼም አላውቅም። ማርያም ድንግልናን እንግዲህ ሰሞኑ ሜሎስም አንዳንድ ነገር ሲያወጣ ነበርና እንግዲህ ነገሮች እንዲህ እየሄዱ ነው። ብቻ ጌታ ኢየሱስ መልካም ነው። የጠራን በድንቅ አጠራሩ የጠራን ወደ ቤቱ ያፈለሰን ወደ ፍቅሩ መንግስት ያፈለሰን ኢየሱስ ነው። እንግዲህ ለወንጌል እንቅፋት እየሆነ ነው። ይሄ 2 3 4 ወር የሚታወቅ ጉዳይ ነው። እንግዲህ እዚህ ውስጥ ያላችሁ ሁላችሁ ዛሬ ላይ የሆነ ትራዲሽን የሆነ እንትን የሚለው ከዛ ውጡና ሁላችንም የእግዚአብሔር ልጆች ነን። ለወንጌል እንግዲህ ጠረጴዛው ዞሯል። ባለፈው ጠረጴዛው ደግሞ መልሶ ወደ ማን እየዞረ እንዳለ ባይገባንም ጠረጴዛው ባኬንድ ፎርስ እያደረገን አንዴ ወደዛ ይዞራል፣ አንዴ ወደ ውስጥ ይዞራልና አሁን ተባብረን ተስማምተን ጠረጴዛውን ወደ ውጭ ነው እናዞረው። ጥሩ ነው። ጠረጴዛው ተንከራተተ፣ አንዴ ወደ ውስጥ አንዴ ወደ ውጭ ሄደ ነውና ጠረጴዛውን አንዴ ላንመልሰው ወደ ውጭ እናዞረው የሚል ወንድሞ ምክር አለኝ። ተባረኩ። ኤርሚ ካለ ቪዲዮ ቢታይ ጥሩ ነው ብዬ አስባለሁ። ወይ ለሜድ ሲቀጥሉ ያቺ ቤተክርስቲያን ላይ በጣም ልዩ ትኩረት የምትሻው ራሱ አንዱ እዚህ ላይ ታስታውስ እንደሆነ ዮኒ ማኛ ጋር ያወሩ ቀን ይሄው ቲም ከሌሎች ጋር በመዳን ጉዳይ አንድ ናችሁ ወይስ አይደላችሁም ሲል አንድ አይደለንም አሉ። እኔ የማምንበት ይሄ መጽሐፍ በግልጽ ስለ ቤተክርስቲያን ሲያስቀምጥ ከነትርጉሟ በክርስቶስ የሆኑ ሰዎች ገብቶባት የሚኖሩ ናቸው እንጂ በተለያየ ዲኖሚኔሽን በኩል አይደለም ወደ ድነት ሰው የመጣው። በመዳን ትምህርት አንድ ናችሁ ዮኒ ማኛ ስል አንድ አይደለንም ብሎ አፉን ሞልቶ ያወራ ሰው ነበር በዛ ቀን። በጣም በመዳን ጉዳይ መዳን እኔም በክርስቶስ ብዬ ነው የማምነው። አንድ መሰረተ ክርስቶስ ወይም ሙሉ ወንጌል ወይም ገነት ወይም ሌላ ቸርች ያለ ወንድሜም መዳን በክርስቶስ ኢየሱስ በማመን ብቻ ነው ብሎ የሚያምን ከሆነ በድነት ጉዳይ አንድ አይደለንም የምንለው የቱ ጋር ነው? ቤተክርስቲያንንም በተመለከተ ቤተክርስቲያን በተለይ እንደሁም አመኖት ወልዳ ክርስቲያና ይላል ይሄ መጽሐፍ። የቤተክርስቲያን ባህሪ የማነው ባህሪያትን ሲያነሳ ዶሆቱ ከድሙለነ ይላል። አንደኛው የማትታየው ይልና እሱን ያነሳል። ከዛ ደግሞ ያንን የማትታየው ቤተክርስቲያንን ሲያብራራ በክርስቶስ ኢየሱስ ያመኑ ሁሉ ያሉባት ይላል እንጂ የኛ ቸርች የመጡ ያሉባት ሌሎቹ የሌሉባት አይልም።
እንደዚህ አይነት ቀልዶች እዚህ ላይ ከነበረው ረጅም ፊልሚያ የተነሳ ራሳቸውን ልዩ ለማድረግ ለመመጻደቅ የተፈጠረ ትምህርት ነው። እባክህ ከና ዓለማቱ ጅረቦ ራሳቸውን ልዩ ጽድቅ የራሳቸውን ጽድቅ ለማቆምና ሌሎችን ለማንቋሸሽ የሚያደርጉት እንደዚህ አይነት ትግል ቤተክርስቲያኒቷ ራሱ አታውቃትም። እኛ አሁን ለምሳሌ ከሙሉ ወንጌል የሚመጣ ሰው እኛ ጋር ቸርች አላባልነት ቢመጣ የምናስተምረው ትምህርት ግልጽ ነው። እሱ ምን ይባላል? ተሐድሶ ትምህርት። መሰረታዊ የደህንነት ትምህርት አላስተምረውም። ከምን ጀምሬ? ከደህንነት ጀምሬ መጽሐፍ ቅዱስ እንደዚህ ነው፣ እግዚአብሔር እንደዚህ ነው፣ ከዛ ስለ ፍጥረት ስለምናምን እያልኩ አላነሳለትም። ይጋ ነው የማነሳው ስለ ማን ነው የምንቀበላቸው መጽሐፎች እናስረዳለን ከመጽሐፍ ቅዱስ ጀምሮ። ከዛ በኋላ ሰውየው ስለ ክሪድ ወይም የሃይማኖት መግለጫዎች እናሳየዋለን። ከዛ አልፎ ደግሞ ስለ ቅዱሳት ምስጢራት እናሳየዋለን። ከዛ ቤተክርስቲያኒቷ ውስጥ ያሉ ሊተርጂካል የሆኑ ነገሮችን ያሉ በኋላ ጥያቄ እንዳይሆንበት አንስተን እናሰብራለን። ግን ከመሰረቱ ጀምረን ስለ ደህንነት አናስተምረውም። ለምሳሌ አንድ ሰው ከሙሉ ወንጌል ተነስቶ እኔ ጋር ቢመጣ የደህንነት ትምህርት ድጋሚ አይማርም። የሚማረው ምንድን ነው? የተሐድሶ ትምህርት። እነዛ ትምህርቶች ምን አካትቱ? ሲመጣ የምንቀበላቸው መጽሐፎች እናስረዳዋለን። ይሄ በማስረዳት ደረጃ እንደውም ከዛ ክሪዶች እናስተምረዋለን። ከዛ የሃይማኖት መግለጫ እንዳስተማረው ቀጥታ ወደ ቅዱሳት ምስጢራት የምንላቸው እንሄዳለን። ከዛ በኋላ ሰውየውን ቤተክርስቲያኒቷ ውስጥ የሚደረጉ የአምልኮ ስርዓቶች ነገ ጥያቄ እንዳይሆንበት እናጠራለን። ሰውየው ካልዳነ እኔ ጋር ሲመጣ ጌታን እንዲቀበል አድርጌ ደህንነት ማስተማር ነበረብኛ። ቤተክርስቲያኒቷ እንደዛ እንደማታምን ማረጋገጫ እኛው ውስጥ ያለንን። እዚህ ላይ ቆርጦ ለመጣል ሌሎችን ወይም ቤተክርስቲያኒቷን ለብቻ ለማውጣት የፈለጉበት ዓላማ ያልገባን ነገር አለ። ልዩ አጀንዳ፣ ልዩ ተልእኮ ቤተክርስቲያኒቷን ሌላ ዓላማ ሊያራምዱባት የሚፈልጉበት አደገኛ መንገድ ይኖራቸው ይሆን ላለው ጥያቄ ይፈጠርብኛል። አንዳንድ ሰዎች ልዩ ተልእኮ ሲኖራቸው ለብቻ ነጥሎ ሊበሉ ይፈልጋሉ። እኛ ደግሞ የምንበላ አይደለም፣ በዛ እንሄድበታለን። ገለቶ ሚያቦ ቴንኪዩ። ኦኬ ኤርሚ አልጨረስም መሰለኝ። እሺ አሁን በውጭ ያሉት መካነ ኢየሱስ እና ኢትዮጵያ ውስጥ ያለው እንግዲህ ከካሪዝማቲክ ሙቭመንት ጋር በተያያዘ ኢትዮጵያ ውስጥ ያሉት የመንፈስ ቅዱስን ጸጋ ተካፋይ ሆነው ኢቭኒፍ በመጽሐፋቸው ቁጭ አድርገው የሚጠቀሙበት ነው። ከዛ መካከል በሚዲያ ደረጃ እነ ቄስ በፍቄን እናያለን፣ ሌሎችንም እናያቸዋለን። አሁን ፈጽሞ የውጭ ዋናውን ቡክ ኦፍ ኮንኮርድን ይሁን አፖስቶሊክ ክሪድ፣ ኮንፌሽን፣ ካታኪዝሞቹን እነሱን የማስጠበቅ ስራ እየሰሩ ግን የተለያየ አይዲዮሎጂ እንዳላቸው ለማየት ችለናል። እንግዲህ ውጭ ያሉትን እናንተም በጣም ዲፌንድ አድርጋችሁ እኝን አሰራሮች አንቀበልም፣ ይህ ከሀገሪቷ ከኢትዮጵያ ባህል ጋር ካልቸር ጋር አናኗር ጋር ይሄ ዘዬ አይሆንም ብላ ቤተ እምነቷ ራሷን እስከ መነጠል ድረስ ዲባንክ ስታደርግ አይተናል። ስለዚህ አሁን ቡክ ኦፍ ኮንኮርድን ልናስጠብቅ ካታኪዝሙን ኮንፌሽኑ ምናምን በሚል ከዚህ በፊት በተደጋጋሚ ከአንተ ጋር ሲነካኩም አይተናል። ኢትዮጵያ ውስጥ ያለው ከካልቸር ከሂውማኒቲ ከሰዎች አስተሳሰብ ጋር እዚህ ያለው ካልቸር ራሱ ውጭ ላለው ለነሱ አካሄድ የሚጋብዝ አይመስልም ሲታይ። የእናንተ መልስ አካሄድ ትውፊት ራሱ ይባል ከተባለ ኢትዮጵያ ውስጥ ያለችው መካነ ኢየሱስ የራሷ ትውፊት ይኖራታል። ለምን? አንድ ኢትዮጵያ ነው፣ አፍሪካ ውስጥ ያለችው። አናኗሯቸው፣ አመጋገባቸው፣ የሚኖሩት ኮሚኒኬት የሚያደርጉት የተለያየ ነው። ስለዚህ የውጭ ያለው ጽንፍ እኔም ሳየው በጣም አጉልና የተለያዩ ቢብሊካል ያልሆኑ ነገሮችን የመጫን አዝማሚያ ያለው። ኢትዮጵያ ውስጥ ያለችው መካነ ኢየሱስ ደግሞ ይሄን ፈጽማ አትቀበልም። ስለዚህ ካታኪዝም ብትቀበል፣ ክሪድ ብትቀበል፣ ኮንፌሽን ብትቀበልም፣ ቡክ ኦፍ ኮንኮርድ ብትቀበልም ግን እነዛ ላይ የሚጨመሩትን ነገሮች አልቀበልም በማለት እንግዲህ ሶሎዎችን ማለት ነው አልቀበልም በማለት ጽኑ አቋሟን አሁንም ስለምታሳይ ነገም ስለምታሳይ በጣም ነው የምናመሰግነው። ሁሌም ግን እንደዚህ ፊተኛ የሆኑ አገልጋዮች እየወጡ አዳዲስ ነገሮችን ለማስጨበጥ የሚፈልጉ ሰዎች ኦፊሻሊ መቃወምና ማውገዝ መጽሐፍ ቅዱሳዊ ነው። ተባረክልኝ። አቡ ገለቶ ማጋ ኤርሚ አልጨረሰም እንዴ? ሜርሲ ያለች ሜርሲ ሁሉም የበሉን መሰለኝ። ኦኬ ምንድን ነው እኔ አንድ ነገር እዚህ ላሉ ሰዎች ስትመጡ ድምፅ አሰሙንና መቀጠል ትችላላችሁ። ምንድን ነው እኔ ማምነው ቅድም እንዳልከውን የእግዚአብሔር ቃል ኦቨርሰር ነው
አሁንም ቢሆን ሰሞኑ በጣም ብዙ መነካካቶች ነበሩ ከሪፎርምዶች ጋር ከተለያዩ ትራዲሽን ጋር። እኔ እንደው እዚህ ሉትራን ሆነው መካነ ኢየሱስ ውስጥ ያሉ በጣም የሚወደዱ ልጆች አሉ። ከሚገርም በዚያ በሚደረገው የሆስት ንግግሮች ላይ ኢቨን ገብቶ ሀሳብ ማይሰጡ ልጆች ነበሩ። ስማርት ልጆች ነበሩ። ምንድነው ሲባል የሚያከብሩት ወንድምነትን፣ ትህትናን ብዙ ነገር ነውና በጣም የምወዳቸው ሉትራኖች አሉ። በጣም የምንወዳቸው መሰረተ መካነ ኢየሱስ ያሉ ልጆች አሉ። በእውቀት ባይዘዌ በመተንተን በቸርች ፋዘርስ እንኳን አሁን ሚዲያ ላይ ያለን ከሚሉት የተሻሉ ኖሌጅ ያላቸው ስማቸውን መናገር ይችላለሁ። ግን እውነት የገባቸው ታች ላይ ያሉን ነገር የሚያውቁ የተረዱ ልጆች አሉ። ኢቨን እነሱ ራሱ ይወቅሷቸው ነበር የሆነ ሳለ ለምን እንደኛ መታችሁ ፔንቴኮስታልን አሁን ካሪዝማቲክ ለምን አልመታችሁ የሚል አቋም የነበራቸው ናቸውና እንግዲህ እግዚአብሔር ቃል መብለጥ አለበት። የትኛውም ትራዲሽን እንደ እግዚአብሔር ቃል ይመዘናል። እኛ እኮ ስናወራው ትራዲሽን እኮ አለን። አብዛኛው ኢቫንጀሊካል ወደ አርሜንስ ጎራ ነው። ግን አርሜንስን ይዞ አይደለም የሚመጣው ሊወያይ ሲል ከየትኛውም ትራዲሽን ጋር የእግዚአብሔር ቃል ይቅደም፣ ከዛ የምንቀበለው እንቀበላል። የእግዚአብሔር ቃል ይቅደም ኬልቪን፣ የእግዚአብሔር ቃል ይቅደም ኦገስቲን፣ የእግዚአብሔር ቃል ይቅደም ፖሊካርፕ እና ኢራኔስ፣ የእግዚአብሔር ቃል ይቅደም አግናሺዮስም ቢሆን ኦገስቲንም ቢሆን ተቀባይነት ይኖራቸዋል። ግን 100% ሶላ ፋዘርስ የለም። 6ኛ ሶላ ፕሮቴስታንት ውስጥ የለም። 100% የምንቀበለው አባት ሊፈጠርም ሊመጣም አይችልም። ለምን ከተባለ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 10 ላይ ስለ ፍቅር ካወራ በኋላ ምናውቀው በከፊል አለ፣ በሙላት የምናውቀው እሱ ሲመጣ ነው። ስለዚህ ከእውቀት ከፍል እናውቃለን ካለ ፖል እንግዲህ 12 መልእክት ጽፎ ወደ 13 የሚሉ ሰዎች አሉ። ይህን የጻፈ ሰው ሰማይ ደርሶ የመጣ ሰው በስጋ በመንፈስ የማያውቅ ሰው ይህ ሰው ከፍዬ አውቃለሁ ካለ ጳውሎስ የምናየው እንኳን አለ በመስታወት ውስጥ እንዳለ ድንግዝግዝ ነው አለ። እንግዲህ የትኛው ነው ከጳውሎስ በኋላ ያለ ፖሊካርፕ የሚሆን ኢራኔስ የሚሆን አግናሺየስ፣ ኦገስቲን፣ ዮሐንስ አፈወርቂ የትኛውም ኤርሊ ቸርች ፋዘርሶች እነዚህ በሙላት ያውቃሉ ብሎ እንኳን ለሙግት ማምጣት በጣም አስቸጋሪ ነው። ግን ሰርተዋሉ። አዎ ትልልቅ ስራ በየዘመናቸው ሰርተዋሉ። ዛሬም ሴክሴሽን አለን፣ አባት አለን፣ እንጠቅሳቸዋለን። ስንጠቅሳቸው ግን እንደማይሻር እግዚአብሔር ቃል አድርገን አይደለም እንጠቅሳቸው። እዚህ ጋርም ስትመጡ ሉተር ጋርም ስትመጡ ትልቅ ስራ ሰርተዋል። ትልቅ ስራ ቤተክርስቲያን ነበረች። ኦኬ ግን ሰውት መንገድ ላይ ነበረች። ትልቅ ማንቃት፣ ትልቅ ሪፎርሜሽን ተነስተዋል። በየዘመናት ግን ሪፎርሜሽን ነበር። አሁንም ወንጌል አማኞች ሉትራን የሚሆን ሪፎርመር አርሜንስ የሚሆን ካሪዝማቲኩም ሊገባው የሚገባው አንድ ነገር አለ። በየዘመናቱ ሪፎርሜሽን ተከናውኗል። ሉተርም ሲመጣ እኮ ሌሎች አባቶች እኮ እንደ ሪፎርመር እኮ ተነስተዋሉ በዛ በመጀመሪያው 1500 ዘመን። ከዛ በኋላ የእሱ ሪፎርሜሽን ነበር፣ ትልቅ ኢንላይትመንት፣ ትልቅ ብርሃን። ከዛም በኋላ ደግሞ አንዳንድ ሰዎች መጥተው ሪፎርም አድርገዋሉ። ሪፎርሜሽን ዛሬም ይቀጥላል። ስለዚህ እንደ ወንጌል አማኝ የትኛውም ትራዲሽን ውስጥ ሆኖ የእግዚአብሔር ቃል የመጀመሪያና የመጀመሪያ ነው። ትራዲሽን አዘ ሰከንድ አሁን ኖርማታና ታችኛው የሚባለው አለ አይደል? ልክ እንደዛ ሁለተኛ ናቸው አባቶች እንጂ የመጀመሪያ አድርገን ልንወስዳቸው አንችልም። በዚህ ክሌም ተረዱት። በቃ የሆነ ሰው ለሉትራን የሆነው ለሪፎርም እንደዚህ አይነት ግድድል ይቁም። መጽሐፍ ቅዱስ ላይ እንቁም፣ ዲስከሽን እናድርግ። መጽሐፍ ቅዱስ ላይ ከቆምን ደግሞ ቅድም አብዱሰላም እንዳለው ወንጌላዊ አብዱሰላም ማንግባባበት ምንም ምክንያት የለም። ስለዚህ ጠረጴዛው ዞሯል። ጠረጴዛውን አትመልሱት። አሁንም እዛ ጠረጴዛ ላይ አዙረን ስራችንን ስራ የሚል ምክር አለ። ሜርሲ ቀጥይ። ፈረደበት እኮ ይሄ ጠረጴዛ ፈረደ። እኔ በመሀል ፈልጬ ለምን አልገላገላችሁም? ጠረጴዛ ተብሎ በቃ እንትን ኤኒዌይ ጠረጴዛ አዙረናል፣ ጠረጴዛውን ገልብጠናል ይሉ ነው ሁሉም እና ሚክሻዬ ከኦርቶዶክስ ጋር አንድ ጠረጴዛ ላይ ሲበሉ የነበሩ ሰዎች በጥፊ ሲያጨውላቸው መጥተው ጠረጴዛውን አዙረናል፣ ኑ ከጠረጴዛ ኋላ አብረን እንሰለፍ አሉን። እምቢ አልና እኛ እንደ እምቢ አለ። አኬ እንደውም በደንብ አድርገህ አጭስልኝ አልኩት። በጥፊ አጠናግሮ ጣላቸው ማለት ነው። ኦኬ እዛ እርዱን ድረሱልን የሚባል ነገር የለም። ኦኬ እና ኦኬ ኤኒዌይ እኔ ግን አንድ ነገር ጠርጥራለሁ ወገኖች። የመካነ ኢየሱስና የቃለ ሕይወት ቤተክርስቲያን የመግለጫ ጋጋታ ባልቃወመውም ጥያቄ ቢኖረኝ በተለይ ከመካነ ኢየሱስ ባወጣቸው ላይ ማለት ነው። እንትን አልመሰላችሁም? ይህ ምንድነው? ሰርገኛ መጣ በርበሬ ቀንጢሱ አይነት ነገር ለምን በሉኝ።
አሁን ሐሰተኛ ነቢያትና ሐሰተኛ ሐዋርያትን ለመቃወም ከሆነ ይህን መግለጫ አሁን ሐሰተኛ ነቢያትና ሐሰተኛ ሐዋርያት የተባሉት በየቴሌቪዥናቸው በቤታቸው ገብተው የለ እንዴ? በእያንዳንዱ ቤት ዲሹን እኮ ሰቅሎ ሁሉም ክርስቲያን እኮ እየሰማ ነው። አሁን ቸርቻቸው አትሂዱ ብለህ ብትል ማንም ምዕመን አይሰማም። ነግሬያቸዋለሁ፣ ግዣቸዋለሁ ነብይ እንትና ጋር እንዳትሄዱ ብላ ቃል ብትናገር ብትማል ብትገዘት ምዕመኑ ይሄዳል። አወግዛለሁ የሚሄድ ምዕመን ነግሬያቸዋለሁ ብለህ ብታስፈራራ ባዶ አዳራሽ ይዘህ ትቀራለህ። ባዶ አዳራሽ ቃለ ሕይወት ቤተክርስቲያን ባዶ አዳራሽ ይዘህ ትቀራለች። ለምን አትለኝም? አሁን እዩ ጩፋ ጋር የሚሄደው በሙሉ የቃለ ሕይወት ቤተክርስቲያን አባላት ናቸው። ደቡብ ኢትዮጵያ አብዛኛው የነቢያት የቃለ ሕይወት ቤተክርስቲያን ምዕመናን ናቸው። ምን ያኔ በደህናው ጊዜ ዘም ብለው አምቧቸውን ከኮካ ጋር ቀላቅለው እየጠጡ በፉንዲኒያ ሜዳ እንደፈለጋቸው ሲፋንኑ እነ እዩ ጩፋን ያኔ እኛ ትክክል አይደሉም ያን ዘይት ሸጠው የ24 ሚሊዮን ቴሌቪዥን ስክሪን ሰቅለው ህንፃ ቤተ ክርስቲያን ገዝተው ዱባይ ቤት ገዝተው ኢትዮጵያ ገዝተው ካበቁ በኋላ ነው ቃለ ሕይወት መግለጫ የምትሰጠው። ህዝብ ከተበላ በኋላ ድንቄም መግለጫ ማላገጫ ነው የሚባለው። መግለጫ ሳይሆን ማላገጫ ነው የሚባለው። ቃለ ሕይወት ቤተክርስቲያኒቱ መግለጫ አይደለም የሚሰጠው፣ ማላገጫ ነው የሰጣችሁ። ለምን አትለኝ? በሐሰተኛ ነቢያት ህዝቡ ተበልቶ የለ ወይ? የእነ እስራኤል ዳንሳ መጫወቻ ሆኖ የለ ወይ? ፋክት ሆኖ የለ ወይ? አይደለም በህይወታቸው ውስጥ በትምህርትና በልምምዳቸው አይደለም በቴሌቪዥን መስኮት ቤታቸው ገብተው የለ ወይ? አሁን ምን ይላሉ? መድረካችን ላይ አንጋብዝም። ሲጀምር ቃለ ሕይወት ቤተክርስቲያን አሁን እስራኤል ዳንሳ ትጋብዘዋለች? ማንም ኢትዮጵያዊ አይጋብዘውም። የወንጌል አማኝ መካነ ኢየሱስ አሁን ሐሰተኛ ነቢያትን ትጋብዛለች? በፍጹም አትጋብዝም። እንትን ምስባካችንን መጠበቅ እኔ በጣም ነው እኮ የሚገርመው በእውነት የእግዚአብሔርን ሕዝብ ሳትጠብቁ ለስንት ሐሰተኛ ነቢያት መብል ሆኗል ህዝቡ። ስንቱ ባዶን ቀርቷል። አሁን መካነ ኢየሱስ ስላወጣች ቃለ ሕይወት አወጣለሁ። ሁለቱ ናቸው መግለጫ በመግለጫ ማለት ነው። መግለጫ በማላገጫ ማላገጫ በማላገጫ ነው ብዬ የምለው ይሄንን መግለጫ ብለህ አትለውም። ህዝብ ከተበላ በኋላ ስንቱ ትውልድ በሐሰተኞች ነቢያት ተበልቷል። የስንቱ ሰው ትዳር ፈርሷል። የስንቱ ሰው ሀብት ተመዝብሯል። ገስታውስ እያስገቡ ሲጠርጉት ምን ያን ያልሰጡ ምንድን አሁን የተገኘው ሰሞኑን መግለጫ መላገጫ ምናምን ነገር እያሉ የሚጽፉት ማለት ነው። ኦኬ እንዲህ አይነት እኔ በሐሰተኛ ነቢያትና መምህራን ላይ ቃለ ሕይወት ምን መሰረት መካነ ኢየሱስ ለምትወስደው አቋም ቀኝ እጄን ይሰጣለሁ። ትክክል ናቸው ነው ብዬ የምለው። ግን አሁን ነው መግለጫ ምዕመናን የመካነ ኢየሱስ ምዕመናን ጠይቋቸው። እስከ ዛሬ ከሙሉ ወንጌል ቤተክርስቲያን ፓስተሮችን እየጋበዛችሁ መድረኮቻችን ላይ ስታሰብኩ ኖራችሁ እነ ዘማሪ መስፍን ስዩም መስፍን ስዩም አልኩ እነ መስፍን ጉቱን ጋብዛችሁ ስታዘምሩ ከርማችሁ የፈውስ ፕሮግራም በተባለበት ከሌሎች አብያተ ክርስቲያናት ከሕይወት ብርሃን ሁሉ ጭምር ጠርታችሁ ስታጸልዩልን የፈውስ ጊዜ እያላችሁን ስትሉ ከርማችሁ አሁን ይያዝልኝ ቤቱ የምትሉት ምን ተገኝቶ ነው ባላቸው። እነ ፓስተር ጎሳዬ እኮ ቃለ ሕይወት ናቸው። ወንጌል ብርሃን ቸርች ነበር ሄዶ የሚያገለግል የነበረው ሮብ የፈውስ ፕሮግራም ከፓስተር ዳንኤል መኮንን ጋር። ወንጌላዊ ግርማ የመካነ ኢየሱስ ቤተክርስቲያን ወንጌላዊ ነበር እንጦጦ። ሕይወት ብርሃን ቤተክርስቲያን እኮ መጥቶ ሲያገለግል የማያውቀው የነበረው በፈውስ ፕሮግራም በመካነ ኢየሱስ ቤተክርስቲያን መድረክ ላይ ነበረ። ከሙሉ ወንጌልም ከሌላም እየተጋበዙ የፈውስ ፕሮግራም የሚያገለግሉት እየተገለገሉም ያሉት ማለት ነው።
ምን ተገኘ? አሁን እነ ፓስተር ታሪኩ ቴዎድሮስን ነው በምስባኳ ላይ እያመጣች በልሳን ስታጸልይ የነበረችው መካነ ኢየሱስ ምን ነክቷት ነው? አሳቷት አይደል? እነ ፓስተር ታሪኩ ቴዎድሮስ አሳቷት፣ በልሳን ጸልየው ምእመኗን በከሉት አይደል? ራሷ የመካነ ኢየሱስ ቤተክርስቲያን አገልጋዮች ውስጥ በልሳን ይጸሉ የለ ወይ? እኔ ለአማኞች ለሆናችሁ ወገኖች ነው ለእናንተ ነው የምናገረው። ኦኬ አማኞች የሆናችሁ እዚህ ቲክቶክ ላይ ነግረዋችኋል። ከፔንቴኮስታሉ ይልቅ ኦርቶዶክስ ይቀርበናል፣ እነሱ ጋር ብንቆርብ ብለው ያሉ ሰዎች ለቅሉጥ ቢሄዱ የዘኬ ፍርፋሪ ነው የሚጥሉላቸው እንጂ ቅዱስ ሥጋና ክቡር ደሙ ተብሎ በኦርቶዶክስ የሚባለውን አይሰጧቸውም። እኔ ሉትራዊ መካነ ኢየሱስ ባትኖር ኤቲስት ነበር መሆነው ብለው ያሉ ሰዎች ነግረውናል። ለፔንቴኮስታል ለተቀረው ከመካነ ኢየሱስ ቤተክርስቲያን ውጭ ላሉ የእግዚአብሔር ሕዝብ ያላቸውን ጥላቻ በደንብ ነግረውናል። መካነ ኢየሱስን ትጠላላችሁ አትበሉን። እኛ መጣችሁ አንተ ኦኬ ቀኝና ግራህን የማታውቅ ትውልድ መካነ ኢየሱስን ትጠላለህ አትበለኝ። መካነ ኢየሱስ ማለት የእግዚአብሔር ሕዝብ ነው። ለምን ጠላዋለሁ? ለምን ጠላዋለሁ? ወገኔ ነው፣ የእግዚአብሔር ሕዝብ ነው፣ ጌታ የሞተለት ነው፣ ቤተክርስቲያን ናት። ለምን ጠላቸዋለሁ? በምን ምክንያት? ኦኬ እኔ ሌሎች ቤተክርስቲያን ባይኖሩ ጌታ ምስክር ነው ማለት ነው። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ። ኦርቶዶክስን ምርጫ አላደርግም፣ ካቶሊክን ምርጫ አላደርጋቸውም። በጨለማ ውስጥ ያሉ ስለሆኑ ማለት ነው። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ሌላው ቸርች ባይኖር ኤቲስት ነው መሆኑ ብሎ የሚል እንዲህ አይነት እውር ድንብሬ የጠፋ በጥላቻ የተመታው ሰው አይደለሁም። ኦኬ አዎ እና ምንድነው ብዬ እኔ ዝም ብዬ ጠየም ያለው መጠርጠር ጥሩ ነው። ከመካነ ኢየሱስም ከቃለ ሕይወትም ቤተክርስቲያን የምእመናን መፍለስ በዛ። ከውስጥ ከእውነተኛ ምንጭ ያገኘሁትን መረጃ ነው የምነግራችሁ። ህዝቡ በጸጋ ስጦታ ያገለግላሉ ተብሎ ወደሚባሉ ወደ ፔንቴኮስታሉና እንደዚሁም ወደ ነቢያቱና ሐዋርያቱ ወደሚባለው ህብረት መሄድ ጀመረ። ኦኬ ስብሐት ብሎ ስብሐት ለምንድነው ስብሐት እግዚአብሔር ነው የሚባለው? መዝሙርን ቆመህ መዘመር ትችላለህ። አይ በነመስፍን ጉቱ መዝሙርና በእናገኘው ይደግ መዝሙር ደግሞ መዘመር ፈልጋለሁ ብሎ የሚለው አንተ ቆመህ ዘምር ብሎ እሱ እናገኘው የሚዘምሩበት ጋር ሄዳሉ። አገኘው ምንም መካነ ኢየሱስ ቢሆንም በዛኛው መዝሙር ነው የሚመቸኝ ብሎ ማለት ነው። አንተ ውዳሴ አምላክ ልደግም ትችላለህ፣ መብት ነው። መድገም ትችላለህ። ትራዲሽንን ማንም አልተቃወመም። እና ህዝቡ ሄደባቸው። የምእመናን መቀነስ ችግር በቤተክርስቲያን ውስጥ ታየ። ምእመናኑ ደግሞ የሚሄዱት እነዚህ ነቢያቱና ሐዋርያቱ የተባሉት ጋርና በጸጋ ስጦታ ያገለግላሉ እየተባሉ ያሉት ጋር ነው እየሄዱ ያሉት። ለዛ ነው ምእመናችንን ከመጠበቅ አኳያ እንቃወማለን ብለው ያሉት ማለት ነው። ጌም ኦቨር። ተኝታችሁ ከርማችሁ ለጥ ብለህ ወሬ ስትቀድስ ስትሰፋ ማለት ነው። ቁጭ ብለህ አሁን በችኮላ የወጣ ማለት ነው። ያው ምንጩ በቅርብ እንኳን ወንድሞች እናቶቼ ከመካነ ኢየሱስ ቤተክርስቲያን ወደ 8 ነው 9 የሚሆኑ ሙሉ ወንጌል ቤተክርስቲያን ሄደው ተጠምቀዋል። አየው ስትገፋው እንዲህ ያደርጋል ማለት ነው። ስትገፏቸው እንዲህ ያደርጋል ማለት ነው። ከየት ነው የመጣችሁት? ከመካነ ኢየሱስ። መጠመቅ እንፈልጋለን፣ አይከለክሏቸውም፣ ያጠምቋቸዋል። አንዳንዱ ተጠምቆ ወደ መካነ ኢየሱስ ይመልሳል፣ አንዳንዱ እዛው ይቆያል። ስንት ትውልድ ከሄደ በኋላ ስንት ትውልድ ነው ከመካነ ኢየሱስና ከቃለ ሕይወት ወጥቶ እዩ ጭፋ ጋር ሄደው በአባልነት እዛ የገባው ማለት ነው። ምእመን ቀነሰ። አየህ
ሄደባቸው፣ እየተወ ሄደ ማለት ነው። ይሄ እውነተኛ አገልጋዮች ውስጥ የነገሩ ቦጋለ ተሰማ አየለ አልነግርም ስማቸውን። ለምን ሄደ? ከዚህ በኋላ መካኒስ ቤተክርስቲያን የጸጋ ስጦታን ገፍታ የጸጋ ስጦታ የሚገለጥባቸውን አገልጋዮቿን ሁሉ ገፍታ ብታባርር ቅዱስ እግዚአብሔር ምስክር ነው፣ ባዶ አዳራሽ ይዛ ትቀራለች። ባዶ አዳራሽ። እስኪ አሁን በጸጋ ስጦታ የሚያገለግሉትን አገልጋዮቿን ሲታባር ወጡ። እናንተ እኔን አትመለከቱኝ፣ እኔ ወደ ቀድሞ ነገር ይመልሳለሁ ብላ ብትል እዚህ በነጮቹ ዓለም ላይ 5 እና 6 ቀርተዋል። ቸርች ላይ ያረጁ ሽማግሌዎች ቆመው እያጨበጨቡበት 15 ደቂቃ ይሰበካል፣ 30 ደቂቃ የሻይ ጊዜ የሚሆንበት ማለት ነው። እንደዛ ሆነ ትቀራለህ። እግዚአብሔር ህዝቡን ያድነዋል፣ ይሄዳል ወደ ህይወት ብርሃን፣ ወደ መካነ ኢየሱስ፣ ወደ ማነው፣ ወደ ህይወት ብርሃን፣ ወደ ሙሉ ወንጌል፣ ወደ ቃለ ሕይወት ይገባል። ወንጌላዊ ሁሉ ይሄዳል። በልሳን አትጸልይ ብለው ልትለው አትችልም። አሁን ትንቢት አትናገር ብለህ ልትችለው አትችልም። ጄኒውን የሆነ ትንቢት የሚናገሩ የመካነ ኢየሱስ ቤተክርስቲያን አገልጋዮች አሉ ማቃቸው፣ በልሳኖች የሚጸልዩ መገለጦች፣ ራእዮችን እግዚአብሔር የሚያሳያቸው ማለት ነው። አሁን አትችልም። እነ መርድ እንዴት ብለህ ነው የምትችለው? አሁን ዝም በላፍህን ያስትለዋል እኔ አብዱ ሰላም እንዴት ነው አሁን በልሳን አትጸልይ ብለህ የምትለው? እንዴት ነው የምትለው? አሁን እነ ቄስ ትዕግስቱን እንዴት ነው በልሳን አትጸልዩ ብለህ የምትለው? አሁን እስቲ ሂድና ሞክር። እነ ወንጌላዊ ደሉ ጸጋዬን ሂድ በልሳን መጸለይ አትችሉም፣ እዚህ ቤት አትከርሙም ብለህ በለው እስቲ። አትችሉ። አይ ስለዚህ ጸጉረ ልውጥ ገብቷል ማለት ነው በቤተክርስቲያኒቱ ውስጥ። አሁን የመካኒስና የቃለ ሕይወት ጋጋታ ህዝቡ ሄደባቸው። ወዴት አትለኝም? ነቢያቱ ወደ ተባሉት ጋር ቴሌቪዥን ፕሮግራም ያላቸው ጋር ወደ እነሱ ጋር ሄዱ፣ እየተዋቸው ሄዱ። ወጣት ቸርች ውስጥ ጠፋ። አምራይት ብዬ አልጠይቅም። ጄኒውን የሆነ መረጃ እጄ ላይ አለ። የመካነ ኢየሱስ ቤተክርስቲያን ወጣቶች ሄዱ ወደ ማነው ታምራት ሲጄ ማለት ነው። ሄዱ ወደዛ። ግልጽ አይደለም እንደ ንግግሬ? አዎ ሄዱ። ወደነ ማነው ወደነ ነቢይ ጥሌ ጋር ሄዱ። ወደነ ነቢይ ዘኔ ጋር ሄዱ። እንኳንም ሄዱ። አንተ ቁጭ አድርገን ማታስተምራቸው ከሆነ የጸጋ ስጦታ ተቆርጧል አሁን የለም እና እኛ እንደዚህ አናምንም ብለህ ድሮ የሚያምኑት ትራዲሽኖች የሚያምኑትን ብለህ ጥላ አሁን አሰማህም፣ አይሰሙም ትውልዱ። ስለዚህ በመግለጫ ጋጋታ ቃለ ሕይወት ምእመኗን ልትይዝ ኦልሬዲ ሄደዋል። እህት ዓለምዬ ብዬ ልበላት ቤተክርስቲያን ቃለ ሕይወት ምእመኖችሽን ብዙ ምእመኖችሽን አተሻል። በእስራኤል ዳንሳ ሰለባ ሆነዋል የቃለ ሕይወት ቤተክርስቲያን ምእመናን በደቡብ ኢትዮጵያ ላይ። አዎ ይሰማል ወይ? አዎ አስበልታችኋል። ተኝታችሁ ህዝቡን ምድረ ሆድ አምፓሰር ሁሉ ማለት ነው። አስበልታል ህዝቡን ተኝተህ። አደራህም በጊዜ አልተወጣህም፣ በጊዜ አላስጠነቀቃችሁም። እኛም አንጋብዝም እነሱም ጋር ትሄዱ ምናምን። አሁን ህዝቡ ሄደ እኮ ወረደ። ወደ ህዝቡ ራሱ በአካላት ሂድ ብለህ ብትለው በቴሌቪዥኑ ቤቱ ገብተውለታል። አንተ እሑድን አስትለው አይመጣልም። እሑድ ቁጭ ብሎ የእነሱን ቴሌቪዥን ያይልሃል ማለት ነው። እናስ ባዶ አግዳሚ ወንበርህን ይዘህ ትቀራለህ። የወንጌል ሰበካ የለህ። ለኦርቶዶክስ ወንጌል መስበክ ብላስፌሚ ነው ብለህ ምትሉ አፍልተዋል። መካነ ኢየሱስና ቃለ ሕይወት አፍልተዋል አልኩ። ኦኬ እንዳበጠበት ጎረምሳ አፍልተዋል። እንዴት የምናገረው እኔ አፍልተዋል። በመግለጫ ጋጋታ ህዝብ አትይዝም። ህዝቡን የእግዚአብሔርን ቃል በማስተማር በመስበክ ነው። ቃለ ሕይወት ቤተክርስቲያን መሪዎች የሆናችሁ ይህን ቪዲዮ እንደሚደርሳችሁ በጣም እርግጠኛ ነኝ። እስራኤል ዳንሳ የሚባል ሽፍታ የደቡብ ኢትዮጵያን ህዝብ የቃለ ሕይወት ቤተክርስቲያን ህዝብ የሆነውን አብዛኛውን አላሳተውም እንዴ? የት ነበራችሁ ያኔ? ምን ነው መግለጫ አላወጣችሁ ያኔ? እንቅልፍ ላይ ነበሩ። አየህ እነሱ መሪዎቹ ያኔ ሚስቶቻቸውን ታቅፈው ተኝተዋል። ጊዜው ክረምት ስለነበር አይደል? አሁን ገና ነው ከእንቅልፋቸው የነቁት።
ኦርቶዶክስ ስትቃዥ ነቢዩ ኤርሚያስና ባሮክ ብሎ በሚል በተረፈ ኤርሚያስ ላይ አንድ ታሪክ አላትና ባሮክ የኢየሩሳሌምን መፍረስ ሊያይ ጥፍጥፍ ዘቢብ ሊያመጣ ሄዶ በተኛበት ከ70 ዓመት በኋላ ከእንቅልፍ ነቃ ነው ምናምን ነገር ብሎ የሚል ቆንጅዬ ህፃናትን አይደለም ትልልቆችን ሁሉ ለሽ አድርጎ ሊያስተኛ የሚችል ተረት አላት። እሱን ካነበበችልህ በኋላ ይመሐረን ነው ይሳለ ነው ይቀበነ ትላለች። 40 ዓመትና 70 ዓመት ተኝቶ ትላለች ባሮክ። እነዚህ ምንድን ያስተኛቸው? እሱስ ደክሞት ነው ዛፍ ስር ተኛ ነው ብላ የምትል እነኚህ ምንድን ያስተኛቸው? አሁን ከእንቅልፋቸው ተነስተው መግለጫ በመገባበጫ አቦ አደብ ያዙ። አቦ ይላል የሐረር ሰው። በእውነት አቦ አደብ ያዙልኝ። ኦኬ መልተን እኮ ነው አሁን ጠንካራ ደቀ መዝሙር ህዝቡን አላረግን ወይ ተሰከሶታ አላገለገልን። ታዲያ ህዝቡ ወዴት ሄደ መሰለ? በመሀል ኮንፊዝ ሲሆን የበለጠ ኮንፊዝ የሚያደርገው ጋር ሄደ። ሩቅ አትሂድ። አሁን ሐሰተኛ ነቢያት የሚበዙ ቀድሞ እነዚህ ቸርቾች በብዛት የነበሩበት ቦታ ወይስ አዲስ ስፍራ ላይ? እስቲ ያው ምስራቅ ላይ አይመጡም። ለምሳሌ ደፍሮ ቸርች የለችማ እስላም ነው ያለው። የለም እነሱ ጋር ነው እኮ ህዝባቸውን ነው እየዘረፉ ያሉት በሙሉ። የመካነ ኢየሱስና የቃለ ሕይወት የሌሎቹም አብያተ ክርስቲያናት ህዝብ ነው በእነዚህ ሐሰተኞች ነቢያት የተዘረፈው። በተለይ የሁለቱ የመካነ ኢየሱስና የቃለ ሕይወት ቤተክርስቲያን፣ ቃለ ሕይወት በተለይ ደግሞ በጣም ነው የተበዘበዘችው። በሙሉ እዩ ጩፋ በሙሉ ነው ጠራርጎ የወሰደባት የቃለ ሕይወትን። አሁን በመግለጫ ህዝብ ሊይዙ ማለት ነው፣ ስራ ሳይሰሩ ኖረው። እነሱም አይመጡም፣ እኛም አንሄድባቸውም፣ አትድረሱ አይደርስብን፣ አንቺም በሃይማኖትሽ እኔም በሃይማኖቴ። ዘፈንን ዝፈን ብራዘር፣ ወስደውታል ህዝቡን። አሁን አስራት የሚሰጥ ጠፋ። ጉባኤ ስትሄዱ ድሮ ቃለ ሕይወት ቤተክርስቲያን የሚታየው ህዝብ የለም። ድሮ መካነ ኢየሱስ ቤተክርስቲያን የምታየው ወጣት የለም፣ ህዝብ የለም። የት ሄዱ? የእሑድ ፕሮግራም ነቢያቱ የሚባሉ ትልልቅ አዳራሽ የሰሩት መድረኮቻቸው እንዴት እንደሚያምሩ። ቃለ ሕይወት ቤተክርስቲያን ስትሄድስ እስካሁን ድረስ በጃንሆይ ዘመን የገባ አግዳሚ ጠረጴዛ ነው ያለው። አስራት ይሰበስባሉ፣ የት እንደሚያደርጉት አናውቅም። እና አብዱ ሰለምን ማለት ነው ሙሉ ወንጌልም ብተው ማለት ነው። ሙሉ ወንጌል እንደውም አዳራሽ ሰሩ ተሰራላቸው። አይ ዶንት ኖ እዛ ውስጥ ብቻ። ዛሬም በጃንሆይ ዘመን በንጉሱ በለውጥ ዘመን ማለት ነው የተጋደመ አግዳሚ ወንበር ላይ ቁጭ አድርገህ እሺ ቁሙ ልናስቀድስ ነው፣ ተቀመጡ እግዚኦ ልንል ነው ብሎ በሚል ወጣቱን ልትይዛው አትችልም ወዳጄ፣ አትችልም። መሳቂያ እንዳትሆኑ፣ መሳቂያ መሳለቂያ እንዳትሆኑ። እኔ እንደ አንድ ኢትዮጵያዊ እንደ አንድ የወንጌል አማኝ በሩቅ ሆኜ መሳቂያ መሳለቂያ እንዳትሆኑ። መካነ ኢየሱስና ቃለ ሕይወት ቤተክርስቲያን መሪዎች ህዝቡን አዘርፋችሁ ህዝቡን ልንጠብቅ ነው ብላችሁ አትበሉ። የሰራዊት ጌታ እግዚአብሔር ቢመጣ እያንዳንዱን ነፍስ ከእጃችሁ ይጠይቃል። በሐሰተኞች ነቢያት የተበሉ በገስት ሃውስ የተዘረፈ ትውልድ። አዎ እዚህ ማውራት እያንዳንዷ ምንጭ አላት መረጃ ማለት ነው ወንድም አለም። ኦኬ እያንዳንዷ ምንጭ አላት። አሶስጄ መጣሁ አሶስጄ የሚባል ድሮ እረኝነት ዘፈን እረኝነት ከብቶች ስንጠብቅና በጎች ስንጠብቅ ራሳችንን ዘረጥ እያደረግን ምንዘፍነው ዘፈን ነበረ። ምንድን ያስወሰዳችሁ ተብለን ብንባል ምንም አናውቅም፣ ግን አሶስጄ መጣሁ አሶስጄ እያለ በቃ እስክስታ ምታ ከበሮ ጀሪካ የሚሆን ያገኘነው ነገር እየደበደብን እየቀጠቀጠ አሶስጄ መጣሁ አሶስጄ እንላለን። እኔ ሳይገባኝ ዝም ብዬ አሶስጄ መጣሁ እያልኩ ነበረ። ወገኖቼ አሁን አስወስደህ መተህ መግለጫ በመግለጫ አታድርጉ። ኦኬ አታድርጉ። ህዝቡ ተወስዷል በሐሰተኛ ነቢያትና በሐሰተኞች አስተማሪዎች በሐሰተኞች ሐዋርያት ትምህርት ማለት ነው። አጥለቀለቁት እኮ ቃለ ሕይወትና መካነ ኢየሱስ ቤተክርስቲያን በመግለጫ በእውነት አጥለቀለቁት።
ግርማቸው ሲያስፈራ ተብለን እንድንልህ ነው ወዳጄ። ኦኬ ወዳጄ፣ ህዝቡን ከአዳራሾቻቸው ውስጥ ሲያጡ ነው መግለጫ መስጠት የጀመሩት። መድኃኔዓለም ምስክሬ ነው ስልህ በውስጥ ነው። ህዝቡ እየቀረኑ ታዲያ ኤርሚ እንዴት እናድርግ አሉ እንዴ። ማለት እንግዲህ ባዶ መቅረት አይሆንም ወይ ብላ እንዳለችው ኦርቶዶክስ ማለት ነው። ኦርቶዶክስ በዚህ በኩል አባቶቼ ባዶ መቅረት አይሆንም ወይ ብሎ የሚለውን ቪዲዮ አሳይቻቸዋለሁ። እና ከቃለ ሕይወት ቤተክርስቲያን ህዝብ ሲሄድብህ እሁድ እሁድ ቸርች ይመጣ የነበረው ህዝብ አሁን ነቢያቱ ጋር ሆነ የሚሄደው፣ ነቢያት የተባሉት ጋር ማለት ነው። አንተ እሁድ እሁድ መጥተህ ወንጌል የማሰብከው ከሆነ ምንድነው ካታኪዝም አንብበህለት ዘላለም የምትይዘው ትውልድ የለም። ኢየሱስን ስበከው። የመካነ ኢየሱስ ግርማዋ ኢየሱስ ነው። የቃለ ሕይወት ግርማዋ ኢየሱስ ነው። የሌሎቻችንም ግርማችን ኢየሱስ ነው። ያው እንግዲህ የአባቶቻችን ወጉን ጥብቅብቅ አድርገን ምናምን ነገር በዛ አትይዝም። ወንጌል ነው ህዝብ የሚይዘው። ሙሉ ወንጌል ይሄዱ። ወደ ኦርቶዶክስ ብቻ እንዳትሄዱ። ወንጌላዊት መካኒት ቤተክርስቲያን አማኞች አርፋችሁ ቸርቻችሁ ተቀመጡ። መሪዎቻችሁን ስሙ። እንደ እግዚአብሔር ቃል የነገራችሁን ታዘዙ። እንደ እግዚአብሔር ቃል የማያዝን የእኔም የማንንም ፓስተር አሁን እየሰማ አይደል? እየሰማ ነው የማወራው። ፓስተር እንደ እግዚአብሔር ቃል የማያዘኝ ከሆነ አበደን አልኩ፣ አልሰማውም። የሆነ ፓስተር እየሰማ ነው የማወራው። የማገለግለውም ህዝብ እየሰማ እስቲ እንደ እግዚአብሔር ቃል አይ እንግዲህ ወጋችን ጥብቅ አድርገን ምንድን ነው ወጉ? በብሉይ በአዲስ ይመዘናል። ከሌለስ በቃ ዳር ያዙ ይባላል። አይ ስርዓቱ፣ ትውፊቱ፣ አዛውንቱ፣ ሊቃውንቱ፣ ቡትቱ ምናምን ነገር ብለህ አምጥተህ አጭንም። አጭርና ግልጽ ነው የእግዚአብሔር ልጅ ኢየሱስ የሰበከው ስብከት። አጭርና ግልጽ ነው ቅዱሳት ሐዋርያት የሰበኩት ስብከት። አለቅ። ይሄ በየመንገድ ላይ የገባ የቤተክርስቲያን አባት የተባለውን ኮተት ሁሉ አምጥቶ ሊጭንብህ አይችልም። እኔ መድኃኔዓለም ምስክሬ እኮ ነው አልኩ። ቃል ለምድር ለሰማይ ኦርቶዶክስ በምትባል ግዙፍ ቤተክርስቲያን ውስጥ እቀድስ የነበርኩ ሰው ነኝ። እንዴ የዚህማ ከሆነ እንዴ ምን አሉ ይባላል የኦርቶዶክስ ቄሶች የውሃ ምን አለኝ ቀሃ ይላሉ እኮ። ቀሃ የሚባል ጎንደር ውስጥ የሚወርድ ወንዝ አለ። የውሃ ምን አለኝ ቀሃ ወለተ ስላሴ ይላሉ። ማለት ጠላዋን ሲቀምሱት ውሃ ሲልባቸው የውሃ ምን አለኝ ቀሃ ይላሉ። እንዴ የተረት ምን አለችኝ ኦርቶዶክስ? ቆንጅዬ ዘኬን እየበላው የሙት ዓመት መታሰቢያ ይማረን ነው ይሳለን እያልኩኝ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎሙ ለአብ ወወልድ ወመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ እያልኩ አልኩ። መምሬ ኤርሚያስ ተብዬ ጠምጥሜልህ አልኩ። ብራዘር ከመርካቶ ሄጄ ሻሼን ገዝቼ ቀሚሴ ለብሼ እዚህ ከሆነ ማለት ነው ቄደሬን ሄጄ ተጠምቄ ድጋሚ እንኳን አታጠምቀኝም። ይኸው እያባበሉን እየለመኑን ያሉ ኑ ተመለሱ እያሉ ማለት ነው። ሄደን በቃ እዛ መምሬ ብዬ በቃ እንደምንም ተሟሙቼ 60 የንስሐ ልጅ ይዛለሁ። ጥሩ ገንዘብ ያላቸው ተብለው 50 ሺህ ብር የሚሰጡትን 60 በቃ ብራዘር የኔያረኛ ጨላው እንዴት እንደሚመጣ እናውቃለን። ብራዘር እንዲህ ባላገር ነኝ ብዬ ስለው ነገር የማይገባ መስሎት ከሆነ በደንብ አድርገን ውሃ ጠብሰን በላን ቆላ ተንቢ አራዳነን ብለው እንደሚሉ እኔም ቆንጅዬ ደቡብ አርሲ ኦሮሚያ ክልል ላይ ተወልጄ ያደግኩኝ ውሃ ጠብሼ የበላሁ ነኝ። 60 ምእመን ይዝልሃለሁ። በቀን 2 ጋር ሄዳለሁ። በወር 30 ቀን ያለ አይደል ያለው ያህንቾን ወጥ ረሳዋለሁ ማለት ነው። የሚስቴን ወለተ ስላሴ እንኳን አደረሰዎት እያልኩ ማለት ነው። በእያንዳንዱ ቀን ድርብ በዓል አለ እና የውሃ ምን አለኝ ቀሃ የተባለው የተረት ምን አለችኝ ኦርቶዶክስ ቆንጅዬ ዓለም አቀፋዊ የሆነ ተረት አላት።
ጊነስ ቡክ ላይ የሚመዘገብ እኮ ተረት አለ ነው የምልህ። ያውም በብራና የተጻፈ ብራና ዳምጣ ቀለም አቦ ኤርሚኑ ዲስኻ ቤተ ክርስቲያኔ ብራና ዳምጣ ቀለም በጥብጣ የጻፈችው በጊነስ ቡክ ላይ የሚመዘገብ ቆንጅዬ ተረቶች አሏት ነው የምልህ። ቆንጅዬ ሆድህን ንፍር የሚያደርግ ማለት ነው። በሳቅም በንዴትም አናትን የሚበጠብጥ በሳቅም ሆድህን የሚያፈርስ ተረት አላት። በዛቲ ዕለት አይረፈ ምናምን ነገር ብላ ትጀምርላለች። በዚህች ዕለት ያረፉት አባታችን እንትና ነው ብላ ማለት ነው። ምን አለኝ ታዲያ የቃ የውሃ ምን አለ የቃ ብለው እንዳሉት የተረት ወንድሜ ዞር በልልኝ። መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት ነኝ አልከኝ። ጌታ ይባረክ። የእግዚአብሔር ሕዝብ ነው፣ አከብራለሁ። የእግዚአብሔር ቤተክርስቲያን ነው። ጉባኤ እግዚአብሔር አልከኝ። ኤርሚያስ የተጠመቀበት ዳር ትይዛለህ። ኢየሱስ ያለውን ብቻ ካስቀጠለች ጉባኤ እግዚአብሔር አብረን እንከርማለን። ካልሆነስ ገስጻታለሁ። እኔ ኢየሱስ ያለው ብቻ ሐዋርያቱ ያሉት ብቻ 4 ነጥብ መዳኛችን መመዘኛችን የዳንበት እውነት ይሄ ብቻ ነው። የብሉይ ኪዳን ነቢያት፣ የአዲስ ኪዳን ሐዋርያት፣ የሁላችን ጌታ የሆነው የማዕዘኑ ድንጋይ የቤተ ክርስቲያን ራስ ክርስቶስ የሰበከው ብቻ። እና ምን ሲቀንስባቸው መግለጫ ያወጣሉ። ጌታ ኢየሱስ ምስክሬ። ኦኬ አዳራሹ ሳሳ ሲልባቸው ማለት ነው። ለምን ሳሳ? ሄዱ። አንተ 10 ሰብስበህ የረባ ወንበር እንኳን አልገዙ። 10 ሰብስቦ ይህንን አላመድ። እኔ እንኳን በጌታ ኮንኩኝ 28ኛው 10 ሰብስበው ወንበር እንኳን አልቀይሩላቸውም። አግዳሚ ወንበር ላይ ዛሬም ታስቀምጣለህ አይደል? ነቢያቱ ጋር ስትሄድ አይተዋል። ፓርላማ ውስጥ የተቀመጠ ወንበር የሚመስል ወንበር ነው ያላቸው። አየኸው? አግዳሚ ወንበር ላይ ነቢያቱ ጋር ስትሄድስ ዘርፈውም አጭበርብረውም የገዙት ወንበር ብራዘር፣ አልጋችን እንኳን የእነሱን ወንበር ያህል ምቾት የለው። እነሱ የገዙት ወንበር ማለት ነው። እዛ ወስደው አንዳንዱን የቤተክርስቲያን ሽማግሌ ያደርጓቸዋል። አንዳንዱን የኳየር ሊደር፣ የወንጌል ስርጭት የምናምን ነገር ሊደር ያደርጓቸዋል። የቀሩስ መቀሩ ፓርትነር ተብሎ ይዘረፋሉ። እኛ ጋር ተቀምጦ ፓርትነር ነው፣ እዛ ነው የሚከፍሉት። ራይት ፓርትነር ብለው የመካኒስ ቤተክርስቲያን አባል ነው። ፓርትነር ብሎ ሄዶ የሚከፍለው እዛ ለሐሰተኞቹ ነቢያት የቴሌቪዥን መዋጮ ማለት ነው። እኔ አሁን ምን ይሁን ብለው ነው? ጌታ ኢየሱስ ምስክር። እኔ መሪዎቹን ባገኛቸው በጠይቃቸው ደስ ባለኝ፣ ስለሚመለከተኝ የእግዚአብሔር ሕዝብ ስለሆነ እኔ ቃለ ሕይወት ስለምትመለከተኝ መካነ ኢየሱስ ስለምትመለከተኝ ማለት ነው። መግለጫ በመግለጫ ማላገጫ ነው ይሄ፣ መግለጫ አይደለም። አዎ መካነ ኢየሱስ፣ አዎ ቃለ ሕይወት ሙሉ ወንጌልም ዋት ማናችንም ህዝቡን ከስህተት ትምህርት መጠበቅ አለብን። ምንም ጥርጥር የለውም። ቀኜን እሰጥሃለሁ ብራዘር። ከሐሰተኞች ነቢያት ልምምድ መጠበቅ አለብን። ምንም ጥርጥር የለውም። እኔ እንኳን 11 ዓመት ጨርሼ ወደ 12 እየጮኩ እዚህ ሶሻል ሚዲያ ላይ እኔ ሐሰተኞች ነቢያትን ትክክል ያልሆነ ስራቸውን ያጋለጥኩትን ያህል እንኳን እነሱ በወቅቱ ምንም የተናገሩት ነገር የለም። በካውንስል ውስጥ አብረ ከነ ጆይ ጭሮ ጋር ተቀምጠው ዶክተር ዮናስ ገዙ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ፕሬዚዳንት ማለት ነው። ኤቲኤም ካርድ ከሚሸጠው ዱርዬ ማፊያ ጋር ቁጭ ብለው ጉባኤውን እዛ አትሄዱ፣ እዚህ ግቡ፣ እዚህ ከሄዳችሁ ቅስናውን እንገስሳለን፣ ምንድነው ወንጌላዊነቱን እንሸራለን ይላል። ይሄ እኮ በጣም ሊያሳፍር እኮ የሚገባ ነገር ወንድሞች ናቶች። ቁጭ ብለዋል እኮ ከነ እስራኤል ዳንሳ ጋር ካውንስል ውስጥ። መካነ ኢየሱስ እኮ በበላይነት የነ እስራኤል ዳንሳ መሪ ናት። የነ ጆይ ጭሮ መሪ ነች ካውንስል ውስጥ።
መንመኑን ግራ አታጋቡታ። የእግዚአብሔርን ሕዝብ ግራ አታጋቡት። እሺ እግዚአብሔር ከዓለም ርኩሰት አምጥቶ አድኖ በመንግስቱ በቤቱ ያረጋጋውን ሕዝብ ግራ አታጋቡት። ዶክተር ዮናስ ቄስ ዮናስ ገዙ በመጀመሪያ እርሶ ተለዩ ከነ ጩሮና ከነ እስራኤል ዳንሳ ከሐሰተኞች ነቢያት። የመካነ ኢየሱስ ቤተክርስቲያን ቄስ የነበሩት ቄስ በሊና አይደሉ እንዴ? ሙቶ ቃሽ እንዳትሉኝ እንጂ እሳቸው አልነበሩ እንደ እየሄዱ የመጀመሪያው ላይ ጠርተው ፕሮፌት እስራኤል ዳንሳ አሉት። በወሩ ደግሞ ሄደው ዘይት አቀብሉኝ ብለው ከነጠርሙሳቸው እኔ ስናገር የዛሬ ስንት ዓመት አንተ አባቶችን ማታከብር አሉኝ። ዳር ትይዛለህ ብራዘርዬ። ኦኬ ቄስ በሊና ተሰርካ በጣም ጌታን የሚያውቁ በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን ሲያገለግሉ የጸጋ ስጦታ ሲገለጥባቸው የነበሩ አባት መሆኑ አውቃለሁ። መጨረሻ ግን አበላሽተው ነው የሄዱት። ከወር በፊት ነብይ ነው እስራኤል ዳንሳ ብለው ያሉትን ከወር በኋላ መጡና ዘይቱን አቀብሉኝ አሉ። ከዛስ አንተን አፖስትል አድርጌ ያለው ሚስትየዋ ነኝ አሏት። ከዛ አንቺ ደግሞ ፕሮፌት። ብሉይ ኪዳን ቢሆን መቀመጫቸው ሊገረፉ የሚገቡ ነበር። 40 ጠፍር አባት አልከኝ። ቃለ እግዚአብሔርን የተዳፈረ አባት አልለው። አባት ቢባሉም አባትነታቸውን አክብሬ ስራቸው ግን ትክክል አይደለም። ያኔ መካነ ኢየሱስ ምን አለች? ምንም። ህዝቤ የእግዚአብሔር ህዝብ፣ እሺ የመካነ ኢየሱስ ቤተክርስቲያን ምዕመናን ተደናግጣችሁ ኦርቶዶክስ ትቀርበናለች፣ ኦርቶዶክስ ትሻለናለች፣ ከእሷ ጋር እንቆርባለን ብለው ያሉ እዚሁ አይተናል። የባጃጅ ሉተራውያን ብለው ያሉት ለካ ሲያመቻቿችሁ ነው። ማርያም ዘላለማዊ ድንግል ናት ብለው ይሰብካሉ። ሲያመቻቿችሁ ነው። የሞቱ ቅዱሳን ስለኛ ይጸልያሉ ያማልዳሉ ብለው በመካነ ኢየሱስ ቤተክርስቲያን ይኸው የውጭውና የሀገር ውስጥ እርስ በርስ እስኪምታታ ድረስ ማርያም ታማልዳለች ብሎ የሚል ትምህርት አቅፋ ማለት ነው። እንደዚህ ብለው የሚያስተምሩ ሰዎችን አቅፋ ተቀምጣለች መካነ ኢየሱስ ቤተክርስቲያን። ቤቷን ታጥራ ቄሶቿን ስርዓት ያዙ ትበል፣ ወንጌላውያኑን ስርዓት ያዙ ትበል፣ ሙሉ ወንጌልም ሁን ሕይወት ብርሃን ቃለ ሕይወትም ሁን ዋቴቨር ማንም ጥሪ ካለ እግዚአብሔር ያዳነውን ህዝብ እንደዚህ ግራ እያጋባችሁ አትኖሩም። መጽሐፍ ቅዱስ የበላይ ነው፣ ቃለ ሕይወት የበታች ናት። መጽሐፍ ቅዱስ የበላይ ነው፣ መካነ ኢየሱስ የበታች ናት። መጽሐፍ ቅዱስ የበላይ ነው፣ ሙሉ ወንጌል ሕይወት ብርሃን የበታች ናት። መጽሐፍ ቅዱስ የበላይ ነው። እኔ አንተ ቄሱ ወንጌላዊ ዋቴቨር ነቢይ ዋቴቨር ማንንም ጥራ የበታች መላእክት በል የበታች ነን። መጽሐፍ ቅዱስ የእግዚአብሔር ቃል በእድሜ አታስፈራሩም። እኛ መካነ ኢየሱስ ድሮ በመከራው ዘመን የነበርን ልክ በእድሜ ቀዳሚ ናቸው፣ ግን በእድሜ አታስፈራሩም። እንደ እድሜያችሁ ሁኑ እንጂ እንዴ ነውር አይደለም እንዴ? ማርያም ታማልዳለች ብሎ የሚል መጽሐፍ እንዴት እጅ ላይ ይገኛል? የውጭው ናት በለኝ፣ የውጭውም የሀገር ውስጥስ ቢሆን እንዴት ሊገኝ ቻለ? የሞቱ ቅዱሳን በሰማይ ለእኛ ሊጸልዩልን ይችላሉ። ደግሞ እኮ ይችላሉ። ጥቅስ መረጃ የለም። ከብሉይ ከአዲስ ሳትጠቅሱ መድኃኔዓለም ይፋረድ ብዬ ስል ከኦርቶዶክሱ ጎን ለጎን አስቀምጬ ይጠይቃል። እኔ ከመካነ ኢየሱስ ብለህ ካልክ ኦኬ፣ ቅዱሳን ከሞቱ በኋላ በሰማይ ይጸልያሉ ብለህ ታምናለህ? ወንድም አለ እምልሃለሁ። አዎ ድንሃል አልዳንክም ብያለሁ። የዳንክ ወንድሜ እንደሆን ስለማ አምናለሁ ብለህ ካልክ ኦኬ ጥሩ ጎሽ። ከቅዱሳን አንዷ የጌታ እናት ማርያም ነች። አዎ ታማልድሃለች። አሁን እንዴት እመቤቴ አቁራሪተ መዓት ብለህ ካልክ ታመጣለህ፣ ከነ መዓቱ ጭምር ማለት ነው። ኦርቶዶክስ ላይ የደረሰባት ዱላ አንተ ላይ ይደርሳል ማለት ነው። አራራልህም። መድኃኔዓለም ይፋረደኝ ስልህ አራራልሽም። ሌላ ገድል ጀምራችኋል እዚህ አይደል? መልክ ቀይሮ የመጣ ገድለ እንትና ምን ሲቀንስባቸው ነው መግለጫ ያወጡት? ቆንጅዬ ክሽን ያለች መረጃ ስም ትመጣልኝ። ምዕመን ሲቀንስባቸው ምዕመኑ ለምን ቀነሰ? ሐዋርያትና ነቢያት ነን ብለው የሚሉት ጋር ከቃለ ሕይወት እየወጡ ሄዱ። ከመካነ ኢየሱስ እየወጡ ሄዱ። ከሙሉ ወንጌልም እየወጡ ሄዱ። ከመሰረተ ክርስቶስ ቤተክርስቲያን እየወጡ ሄዱ።
መሰረት ክርስቶስ ስንት ጊዜ መግለጫ አወጣች፣ ግን ልጆቿ እየወጡ ሄዱ። ምእመናን እዚህ እያንዳንዳችሁ ያላችሁ ምእመናን እያንዳንድ መናገር ትችላለን። እየወጡ ከጉባኤ እግዚአብሔር ቤተክርስቲያን እየወጡ ሄዱ። ወዴት? ወደዛ ወደ ነቢያቱና ሐዋርያቱ የሚሉት ካ አሁን ማጠፊያ ሲቸግራቸው በወረቀት ለምን እንትን አንልም ብለው ማለት ነው። አሁን ወንጌላዊውን ስልጣን እንሽራለን፣ ቄሱን እንገስሳለን፣ ምእመኑን ኤክስኮሙኒኬት ማድረግ አለብን እያሉ ይዶልታሉ። አሁን ውስጥ ለውስጥ አንድ ምእመን እንዳይሄድ ብለን እንናገራለን። ሄዶ ከተገኘ ግን ደምህ ደመ ከልብ ይሆናል አይነት ነገር። አትችሉም። እንደዛ ብለህ ብትል አዳም ነው ወንድሜ፣ አዳም ነው ሰውየው፣ አዳም ነው ሴትየዋ፣ አዳም ናት። በመጀመሪያውኑ ለጸጋ ስጦታ ማበር ዝጉ አላችሁ። የአንተ እንጨት ያለውን ስብከት ከሚሰማ ይልቅ ያ ነብዩ የተባለው በልሳን የሚጸለውን እሱን መስማት የሚፈልግ በጣም ብዙ ትውልድ አለ። ያው ዘኪዮስ አጭር ሰው ነበረ ነው በቃ የሁሉ ቀን ስብከቱ አይደል። የጽድቅ ትምህርት የለም። ራስን የመግዛት በቅድስናና በጽድቅ ኑሮ የኖሩ መገለጡን መጠባበቅ የሚባል ትምህርት የለም። ቅድስና ሲባል የሚያኮርፍ ትውልድ ነው ያለው። ቤቱን እኔም ያደግኩበት ነው። እዛ ተምሬ ቀዳሽ፣ እዚህ በጸጋ ወንጌል ሰባኪ ነኝ። ጋብቻ ፍቺ ምናምን ነገር ብለህ ልትል አትችልም። ቄሶቹ በዚህ ተላላፊ ናቸው ይላል በነህምያ መጽሐፍ ላይ እንደሚናገር። ከአሕዛብ ጋር ሄደው የተጋቡት እኮ ሰዎች እናንተ ማትረቡ ቅራቅንቦች ምናምን ነገር እያሉ ይሉ ነበር በነህምያ ዘመን። ነህምያ የቄሶቹን ፂም እስከ መንጨት ድረስ ካገጫቸው ላይ መንጭቆ ነው እኮ የጣለው። ታውቃለህ፣ ተበሳጭቶ ማለት ነው። ኪዳኑ ይፈቅድለታል። አየህ፣ ለእኛ እኮ ኪዳኑ እኮ ከለከለን። አንዳንዴ ምልህ ከብቶች በምጠብቅበት በሽመል ባገለግለው አንዳንዱን ትውልድ ደስ ባለኝ ነበር። ወገባ ገዳውን እየቆረጥኩ ማለት ነው። ግን አዲስ ኪዳን ሆነ። መድኃኔዓለም እንደዛ አድርጉ ብሎ አላከንም። ነህምያ እኮ ተበሳጭቶ እኮ ነው። ፂማቸውን ነጨው ይላል። እዚህ አገጩ ላይ በቀለውን ቄስ ማለት ነው፣ ሌዋዊ ቄስ። አንተ እዛ ሄደ አረማይክ አዛጦንኛ ቋንቋ ከምታገባ ሴት ጋር ትጋባለህ ብሎ መንጭቆ ከላው ላይ ልጆቻቸው ሲወለዱ የባዕድ ቋንቋ ነው የሚናገሩት። ማናቸው? መምሬ እንትና ይባላሉ። ጎሳቸው ነገዳቸው ምንድን ነው? ከነገደ ሌዊ ካህን ናቸው። አዎ። ማንን ያገቡት? አሞራዊ። ማንን ያገባት? አንተስ ማንን ያገባት? የሊባኖስ ሴት ነች። ከሊባኖስ ዝግባውና ሴቱ ቆንጆ ነው ተብሎ ስለተባለ አምላኬ አምላኬ። ነህምያ ደሙ ፈላ በለው በዘመንኛው አማርኛ። ነጫቸው እኮ ታውቃለህ። ፀጉራቸውን ፂማቸውን ነጨው ይላል። ደግ አደረክ ነህምያ። እኛም መድኃኔዓለም ይዞን ነው እንጂ አንዳንዴ ውስጣችን ያለው የእግዚአብሔር ቅናት ፂማቸውን ንጨው ነው ብሎ የሚለኝ የሀገሬ ገበሬ። እኔ ባላገር ነኝና የሀገሬ ገበሬ ሲናደድብህ በለው አለኝ ይላል። ታውቃለህ፣ የእግዚአብሔርን ቤት ሲያገሙት ህዝብ ከሄደ በኋላ በመግለጫ ሊይዙ ማለት ነው። እንዴት ያሳፍራል! ተጋብተው የተገኙት በነህምያ ዘመን ከአሕዛብ ጋር ተጋብተው በመጀመሪያ ቁጥር 1 እነማን ናቸው? አገልጋዮቹ። አሁንስ አገልጋዮቹ ዋሻው ኤርሚያስ አገልጋዮቹ ከኔ ቤት ጀምሮ ይፈተሽ። መፈተሽ ትችላላችሁ። አገልጋዮቹ ማለት ነው። ያገባሃት ሚስት ከየት ነው ያመጣሃት?